ሰላም እንዴት ሰነበታችሁ? የተወደዳችሁ የዩቶፒያ ሚዲያ ቤተሰቦች የዩቶፒያን ስተዲስ የኮርስ ተከታታዮች ደህና ናችሁ ወይ? እንግዲህ ከሚድ ኤግዛም በኋላ ተገናኝተናል። አራተኛዋን ዩቶፒያ ለማየት ዛሬ በቀጥታ ወደ ኮርሱ ነው የምገባው። ከበር ማድረግ ያለብን ማቴሪያል አለ። በቪዲዮ ለመምጣት ስላልቻልኩኝ በድምጽ ብቻ ነው የምቀርጽላችሁ የዚህኛውን ሳምንት። አራተኛዋ ዩቶፒያ የእግዚአብሔር መንግስትን ነው የምናየው። እንደምታስታውሱት ኤደን ገነት የመጀመሪያውን አየን። የተስፋይቱ ምድር ሁለተኛዋ ዩቶፒያ ናት ብለናል። ጽዮን ሶስተኛዋ ዩቶፒያ አልን። እንግዲህ እግዚአብሔር መንግስት ደግሞ አራተኛዋ ዩቶፒያ በሚል እየሄድን ነው። ከምን አንፃር ነው አንደኛ ሁለተኛ የምንላቸው? ያው መጽሐፍ ቅዱስ ላይ ባለው ክሮኖሎጂካል ኦርደር ወይንም በተገለጹበት ቅደም ተከተል ስለምንሄድ ነው እንጂ በክብር አንዱ ካንዱ በልጦ አንዱ ካንዱ አንሶ ደረጃ አውጥተንለት አይደለም። ይሄንን ግንዛቤ መስጠት ፈልጋለሁኝ። አዲስ የምትከታተሉም ትኖራላችሁ። ቴሌግራም ቻናሌን ጆይን እያደረጋችሁ እዛ ላይ ያሉትን ዲስከሽኖችም ተመልከቱ። ጥያቄ ጽፌ ነበረ። የእግዚአብሔር መንግስት እንደ ዩቶፒያ ከኢትዮጵያዊነትስ ጋር እንዴት ታዩታላችሁ ብዬ ጠይቄ በጣም ጥሩ ምላሾች ይሰጡኛሉ። እኔ አሁን ከማወራው ጋር በደንብ የተገናኙ ነገሮች ናቸው። ጥሩ አድርጋችሁ መልሳችሁታል። ተሳታፊዎቹ ተሳትፏችሁ ይቀጥል። እንግዲህ ዛሬ እንደምናየው የእግዚአብሔር መንግስት ዩቶፒያ በምድር ላይ እንግዲህ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ መጀመሪያ መጥምቀ መለኮት ቅዱስ ዮሐንስ ከዛ በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያውጃት እቺኛዋ ዩቶፒያ ከስካሆኖቹ ዩቶፒያዎች ለየት የሚያደርጋት ሰፊና በራሱ በባለቤቱ የተነገረች ስለሆነች ነው። በእርግጥ ዩቶፒያ ከመጀመሪያውኑም እንግዲህ መልካሚቱ ምድር ሰውና እግዚአብሔር በህብረት የሚኖሩባት የሚለውን ካየንበት ከኤደን ገነት ከሚለው ጀምሮ ሁሉም የእግዚአብሔር ስራዎች ናቸው እንጂ ሰው የፈጠረው አይደለም። ዩቶፒያ በነገራችን ላይ ሰዎች የሚፈጥሩት ብለው የሚተረጉሙት ዓለማውያን ምሁራን ናቸው እንጂ በትክክለኛው መሰረቱ ካየነው በዚህ ኮርስ እያየን ያለነው መጽሐፍ ቅዱሳዊ መሰረት ያለው መሆኑንና የእግዚአብሔር ሐሳብ መሆኑን ነው። ያንን ምኞት ደግሞ በሰው ልጆች ውስጥ አስቀምጧል። ይሄ ሰላምን፣ ፍቅርን የመፈለግ ነገር፣ መንፈሳዊ ሰላም፣ መንፈሳዊ ደስታ፣ ከእግዚአብሔር ጋር አንድነትን የመፈለግ ነገር በሰው ልጆች ሁሉ ውስጥ አለ። የነፍስ ፍላጎት ነው። ስጋችን እንድንረሳው ያደርገናል እንጂ የነፍስ ፍላጎት ነው። ሁሉም ጤነኛ የሆነ ሰው ነፍስ ውስጥ ሁሉ አለ። ስለዚህ የእግዚአብሔር መንግስት ስንል በተለያየ መንገድ በኤደን ገነትም በጽዮን ተራራም በኢየሩሳሌምም በተስፋይቱ ምድር ውስጥም በምድረ ከነዓን የተገለጸችውም የእግዚአብሔር መንግስት ራሷ ናት። አሁን ግን ለየት የሚያደርገው ራሱ ሰው ሆኖ መጥቶ ስለተናገራት ነው። ሌላም ለየት የሚያደርጋት ባህሪ ግን አለ። ያንን ነው የምናየው ዛሬ። የቀደሙት ኢትዮጵያዎች ተዘጋጁ፣ ጽዮን አማረች፣ ተሰራች፣ ተዘጋጀች። አሁን ንጉሷ መጣ። መንገስ የሚፈልገው ግን በሰዎች ልብ ውስጥ ነው። ይሄ ነው እንግዲህ ለየት የሚያደርገው። ኢንቴሪዮራይዜሽን ኦፍ ዘ ኪንግደም የሚል አገላለጽ አንድ ቦታ አንብቤ ወድጀዋለሁ። ካነበብኳቸው ጽሁፎች መካከል ከዚህ በፊት ቀየት ብሏል። ኪንግደም ኦፍ ጋድ ከሚለው ኮንሴፕት ጋር ተያይዞ አንድ ባህሪው ምንድነው? በዚህ በዩቶፒያን ስተዲስ ውስጥ ኢንተርናል ነው። እዚህ ጋር እንግዲህ ስጋዊ ወይንም ውጫዊ መገለጫውን በብዙ መልክ አሳይቷቸዋል። ከዛ በፊት በተስፋይቱ ምድር በኩል በተለይ አሳይቷቸዋልና በጽዮን ተራራ የዳዊት ከተማ ተብላ ኢየሩሳሌም ስትመሰረት ስጋዊ መገለጫውን አሳይቷቸዋል። አሁን ግን ውስጣዊ የሆነ ነገር ነው። እንግዲህ ውስጥ የሰው ልጅ በውስጡ ነው ዩቶፒያ መኖር ያለባት። መጀመሪያ ውስጡ መሰራት አለበት። ከዛ ወደ ውጭው ውስጡም በጣም አስፈላጊ ናቸው። ይሄ ምንታዊነት እንዳይሆንብን ማለት ነው። በውስጥ አለ በውጭ የለም ምናምን የሚባል ነገር የለም። በእግዚአብሔር መንግስት ውስጥ ሁሉ ነገር ብርሃን ስለሆነ ከውጭ ብቻ አንዳንድ በህግጋት፣ በስርዓት፣ በቅጣቶች ወይንም በእንስሳት መስዋዕት ወይም ደግሞ በአዛብ ስልጣኔ ውስጥ ካየነው ደግሞ በጦር መሳሪያና በቅጣት አይነት ሲጠበቅ ወይንም ለመጠበቅ ሲሞከር ነበር የሰው ባህሪ። አሁን ግን ያንን በንስሐ በመለወጥ የሰውን ውስጡን በንስሐ በመለወጥ ወደ ሌላ አይነት እሳቤ ወደ ከምድራዊ መንግስት ወደ ሰማያዊ መንግስት እሳቤ በማምጣት ሰውን መቀየር። አለዚያ ፍትህ፣ ሰላም የምንላቸው ነገሮች ከሰው ውስጥ ካልጀመሩ ውጪ መገለጥ አይችሉም። ቅድም እንዳልኳችሁ ዩቶፒያን ለመስራት ውስጣችን ነው መጀመሪያ መሰራት ያለበት። ጌታችን ያንን ነው ይዞ የመጣው። በሰው ልብ ውስጥ ለመንገስ ነው የመጣው። በምድር ላይ ለመንገስ ሳይሆን የሰማይን መንግስት በሰው ልቦና ውስጥ ሊያነግሳት። ከዛ በኋላ በጣም ቀላል ነው። ምድር ላይ ክርስቶስ ይነግሳል። ምንም የሚያስቸግር ነገር የለም።
ያ የመጀመሪያው ግን ከሰው ልቦና ውስጥ ያለውን ያንን ግትርነቱን ያንን ባጋንንት የተያዘውን ያንን በባዶነት የተሸፈነውን ነገር ማውጣት ትልቁ ስራ እዛ ጋር ነው። ነቢያት እንግዲህ ወይንም ቅዱሳን አባቶች ሊሰሩት ያልቻሉት የቸገራቸው ነገር ውስጡን ማን ያስተካክለው የሚለው ነው። ውጪውን እሺ በተለያዩ ህግጋት እንደምንም ተጠጋግኖ ተያዘ። ውስጡን ማን ያስተካክለው ለሚለው ግን ከእግዚአብሔር በቀር የቻለ ስለሌለ ያቺን ሊያመጣ ነው እንግዲህ የመጣው ማለት ነው። ከዛ በኋላ ጽዮናዊነቱ ይመጣል፣ ምድራዊ ገነትነቱ ይመጣል፣ አምሳለ ገነትነቱ ይመጣል፣ የተስፋይቱ ምድር መሆኑ ይመጣል፣ የቃል ኪዳን ሀገርነቱ ሁሉ ይገለጣል፣ የተደበቀው የተሸፈነው ነገር ሁሉ ይመጣል፣ ትንሳኤው ሬኔሳንሱ ይመጣል። ስለዚህ ስንበላሽ መልሶ የመስተካከል ሂደት ነው እንግዲህ ህዳሴ ወይንም ተሐድሶ የሚለውን እንዴት አድርገው ወደ ምንፍቅና እንደወሰዱት አላቅም። ተሐድሶ ሬኔሳንስ ወይንም ሪበርዝ የሚለውን ነው በዳግም ልደት ወይንም በጥምቀት የምናገኘው የውስጣዊ መሰራት ትራንስፎርሜሽን ውስጣዊ ለውጥን ነው የሚያመለክተው። እንግዲህ የእግዚአብሔር መንግስት በቀራኒው ላይ ነው በጣም በሰው ልጆች አይምሮ ውስጥ በታተመ ሁኔታ የተገለጸችው። ለሚወዱትም ለሚጠሉትም ጌታችንን የማይረሳ ነገር የተሰራው ቀራኒው ላይ ነው። ዩኒቨርሳል ዩቶፒያ ልንላት እንችላለን የእግዚአብሔር መንግስትን። የኤደን ገነት ፕራይቬት ዩቶፒያ ይሏታል በዚህ በዩቶፒያን ስታዲስ ውስጥ። እኔ እንግዲህ ከነገረ ድህነት አንፃር ያለውን ነገር አይደለም ማብራራላችሁ ከዩቶፒያን ስታዲስ አንፃር ነው። ስለዚህ የኤደን ገነትን ፕራይቬት ዩቶፒያ ይሏታል እንደምታስታውሱት። የተስፋይቱ ምድር ወይንም ምድረ ከነዓንን ደግሞ ሶሻል ዩቶፒያ ይሏታል። ጽዮንን ደግሞ ሳክራሜንታል ዩቶፒያ ይሏታል ወይም ደግሞ ኮስሞሎጂካል ዩቶፒያም ይሏታል። የክህነትና የመንግስት መቀመጫ ቦታ ተደርጋ ስለምትወሰድ የእግዚአብሔር መንግስትን ደግሞ በክርስቶስ ቀራኒው ላይ የተገለጸችውን ደግሞ ዩኒቨርሳል ዩቶፒያ ይሏታል። ለምን? ጥሪው ለዓለም ህዝብ ሁሉ ስለሆነ ለየት የሚያደርገው ያ ነው። ከአጽናፍ ዓለም እስከ አጽናፍ ዓለም ላሉ የሰው ልጆች በሙሉ የመጣ ጥሪ ነው። ያውም በሞት ለዓለም ህዝብ ሁሉ ሞትኩ ያለ ሰው ከጌታችን በፊት የለም። በማይከለ ምድር በቀራኒው በመስቀል ላይ ከምድር ከፍ ባልኩ ጊዜ ሁሉን ወደኔ ስባለሁ ብሎ ሁሉን ብሎ ስለ ሁሉ ሞተ የሚለው ነገር የተፈጸመው በጌታችን ነው። ስለዚህ ዩኒቨርሳል ዩቶፒያ ይሉታል የእግዚአብሔርን መንግስት ወይንም የጌታችንን የወንጌል መልእክት። እንግዲህ በጌታችን በኩል የመጣው ይህ ዩኒቨርሳል ጥሪ የሰው ልጆችን በተለያየ መንገድ ሀውንት አድርጓቸዋል። ለሚወዱት የፍቅር ጥሪ ነው። አምላክ መጫወት ለሚፈልጉት ደግሞ አሉ አይደለ? እንግዲህ ያው መቼም ከእግዚአብሔር ኮፒ እያደረጉ የራሳቸውን የስልጣኔ መንገድ መቀራረጽ የሚወዱት አንዳንዴ እንደ ክርስቲያን አንዳንዴ እንደ አህዛብ የሚያጫውታቸው የዓለማችን ሀያላን ማለት ነው። በተለያየ መንገድ ይሄን ዩኒቨርሳል ዩቶፒያ ኮፒ ሊያደርጉት ሞክረዋል። እንግዲህ እንደ መነሻ የሚጠቅሱት ግን ምንድነው ካልን ትንቢቶችን ነው። ስለ ጌታ መምጣትና ስለ አዲስ ዘመን አስቀድሞ በነቢያት የተነገሩ ትንቢቶች አሉ። እነዛ ትንቢቶች ጌታ እንደተሰቀለ ወዲያውኑ አልመጡም። መጣዋል ግን ዩኒቨርሳሊ ግን አልተገለጡም። እስቲ እናንብባቸውና ምን ማለት እንደሆነ አብራራላችኋለሁ። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 6 እስከ 9 ምን ይላል? ተኩላ ከበግ ጠቦት ጋር ይሰማራል። አስተውሉት እንግዲህ በጣም አደገኛ አዳኝ የሆኑ የዱር እንስሳት ታዳኝ ከሆኑ የቤት እንስሳት ጋር ነው አብረው እየተዛመዱ በዚህ ምንባብ ላይ የተጠቀሱት። ተኩላ ከበግ ጠቦት ጋር ይሰማራል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና በሬ የአንበሳ ደቦልም በአንድነት ይሰማራሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያድጋሉ። አንበሳም እንደ በሬ ገለባ ይበላል፣ የሚጠባውም ሕፃን በእባብ ጉድጓድና በእፉኝት ቤት ላይ እጁን ይጭናል፣ እነርሱም አይጎዱትም። በተቀደሰው ተራራዬ ሁሉ ላይ ማንንም አይጎዱም አያጠፉምም። ብዙ ውሃ ባህርን እንደሚሸፍን ምድር እግዚአብሔርን በማወቅ ትሞላለችና በማለት እንግዲህ ነብዩ ኢሳይያስ ከጌታችን መወለድ አስቀድሞ ይሄን ትንቢት ተናግሯል። ይሄ የሚፈጸመው መቼ ነው? እዛው ምዕራፍ ላይ ከፍ ብለን ስናነብ ስለ መሲሁ መምጣት ነው የሚናገረው። እንግዲህ ጌታ ሲመጣ ይሄ ሁሉ ሰላም በምድራችን ላይ እንደሚሆን ይናገራል ማለት ነው። በታሪክ ሁኔታዎች ላይ ስናይ ግን እንግዲህ ጌታችን ከመሰቀሉም እንኳን ጀምሮ ብዙ አይነት ጸቦች አይተናል። ኢየሩሳሌም ፈርሳለች፣ አህዛብ ወረዋታል። በሮም
ነገስታት ብዙ ክርስቲያኖች ሰማዕት ሆነዋል። ብዙ ጦርነቶች ተካሂደዋል። ብዙ መተላለቆች ሆነዋል። ስለዚህ ወዲያውኑ አልመጣም ይሄ ነገር ቀስ እያለ እየተሻሻለ የመጣ ነገር ነው። ክርስትና እየሰፋ እያደገ ነው የመጣው። ነገር ግን እንደው ሙሉ ለሙሉ ዩኒቨርሳል ይሄ ነገር ተፈጽሟል ወይ ስንል ተፈጽሟል ለማለት በጣም በሚከብድ ሁኔታ ነው ዓለማችን ያለፉት 2000 ዓመታት የኖረችው። አልተፈጸመም ለማለትም አይቻልም። ምክንያቱም በክርስትና እምነት ላይሆኑ ይችሉ የነበሩ ወይንም ይሆናሉ ተብለው ፈጽሞ የማይገመቱ እርቆች፣ አንድነቶች በሰው ልጆች መካከል ተፈጽመዋል። ስለዚህ ሆኗል፣ ግን ሙሉ ለሙሉ ግን ገና አልተገለጠም። ዓለማችንን ጠቅላላ ያካለለ እውነታ አልሆነም። ስለዚህ ገና ለወደፊት ነው በደንብ ፍጻሜውን የሚያገኘው የሚል ግምት አለ። ሌላ ደግሞ ትንቢተ ሚክያስ ላይ ተመሳሳይ አይነት ደስ የሚል ትንቢት አለ። ምዕራፍ 4 ከቁጥር 1 እስከ 5 እንዲህ ይላል። በመጨረሻውም ዘመን የእግዚአብሔር ተራራ በተራሮች ራስ ላይ ጸንቶ ይታያል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብም አምላክ ቤት እንውጣ፣ መንገዱንም ያሳዩናል፣ በፍለጋውም እንሄዳለን ይላሉ። በብዙዎች አሕዛብ መካከል ይፈርዳል፣ በሩቅም ያሉ ብርቱዎችን አሕዛብ ይገስጻል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ጦርን አያነሳም፣ ከእንግዲህ ወዲህ ጦርነትን አይማሩም። ሁሉን የሚችል እግዚአብሔር አፍ እንዲህ ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። ሕዝብም ሁሉ እያንዳንዱ በመንገዱ ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን በማለት ይገልጻል። እንግዲህ በጣም ከዚህ ምንባብ ውስጥ የምትወደደዋ አባባል በመጨረሻው ዘመን ብዙዎች አሕዛብ በሩቅም ያሉ ብርቶች አሕዛብ እግዚአብሔር ይገስጻቸውና ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ጦርን አያነሳም፣ ከእንግዲህ ወዲህ ጦርነትን አይማሩም ተብሎ የተነገረው ክፍል የብዙዎችን ኢማጂኔሽን ልበለው በጣም የሳበ ነውና ይሄ ነገር መቼ ሆኗል? በዓለም ላይ ጦርነት ጠፍቶ ያውቃል ወይስ ከዚህ በኋላ ነው ሰላም የሚመጣው? ይሄ ደግሞ እንግዲህ ሰዎች ሁሉ ከሞቱ በኋላ የእግዚአብሔር መንግስት እንግዲህ ከክርስቶስ ዳግም ምጽአት በኋላ በሰማያት የምናየውን ነገር ነው የሚገልጸው ወይስ ከዛ በፊት የሚለውን ሲታይ እንግዲህ በምድር ላይ የሆነ የሰላም ዘመን ይመጣል ማለት ነው የሚል አስተሳሰብ እንዳለ ይነግረናልና በመጨረሻው ዘመን የሚለው ለዛ ነው። መጨረሻው እንግዲህ የእግዚአብሔር መንግስተ ሰማያት መጨረሻ የላትም፣ ሰማያዊት ኢየሩሳሌም። መጨረሻ የተባለው ግን ይሄ የምድራችን የዚህኛው ዓለም ፍጻሜ የሚሆንበት ጊዜ ላይ ነው። ስለዚህ እንግዲህ እኛ የኢትዮጵያ ትንሣኤ ያ ሊሆን ይችላል ብለን ነው የምናምነው። ነገር ግን ከ16ኛው መቶ ክፍለ ዘመን ጀምሮ በተለያየ መንገድ ይሄ ትንቢት ተፈጻሚ የሚሆንበት ጊዜ ደርሷልና እነዛ ኢትዮጵያውያንም የሚያወሩት ትንቢት ዘመን ሳይሆን አይቀርምና ይነሳል የተባለው ንጉስ ጊዜ ሳይሆን አይቀርምና እንግዲህ እንነቃቃ ብለው አውሮፓውያን በዚህም በዛም የህዳሴ፣ የሬኔሳንስ፣ የዲስከቨሪ፣ የአሰሳ፣ ጂኦግራፊካል ኤክስፕሎሬሽን፣ የምናምን የሲቪላይዜሽን ሚሽን ምናምን እያሉ እንግዲህ ዓለምን አሰልጥነን በአንድ ቋንቋ በአንድ አገዛዝ ስር እናመጣታለን፣ አንድ እናደርጋታለን፣ ግሎባላይዝ እናደርጋለን ብለው በቴክኖሎጂ፣ በአስተሳሰብ፣ በሃይማኖት በምን የተነሱበት ጊዜ ነው 16ኛው ክፍለ ዘመን። ስለዚህ ከዛን ጊዜ ጀምሮ በአዲስ መንፈስ ይሄ እውን የሚሆንበት ጊዜ ይመጣ ይሆናል ተብሎ በማሰብ ብዙ ነገር ተደርጓል። እንግዲህ ከዛም በኋላ ብዙ እንቅስቃሴዎች ይሄ ይመጣል የተባለውን ዘመን በመጠበቅ እኔ እንደውም ከ16ኛው መቶ ክፍለ ዘመን ወዲህ ያሉት አብዛኞቹ ከዚህ ከዩቶፒያኒዝም እንቅስቃሴ ጀምሮ ያሉት ይመጣል የተባለውን የኢትዮጵያ ትንሣኤ አስቀድሞ በራስ መንገድ ኦውን ለማድረግ አካሄዱን ኦውን ለማድረግና ለማምጣት የተደረጉ ጥረቶች ናቸው ብዬ ነው የማስበው። ምክንያቱም ምዕራባዊ ዓለም እንደዚህ በጣም በሁሉ ነገር ገዝፎ ለመውጣት ሌላውን ሁሉ መሪ ሆኖ የሌላው ሁሉ መሪም ብቻ ሳይሆን ገዢ በዝባዥም ጨቋኝም ጭምር ሆኖ ወደ ላይ ለመውጣት የፈለገው የሆነ የሚመጣ ዘመን አለ ብሎ ስላመነ ጭምር ነው እንጂ እንዲሁ ኑሯችንን ለማሻሻል ብቻ ምናምን ከሚል አይደለምና የሆነ ድራይቭ እንዳለ በደንብ አድርጎ ያስታውቃል። እንግዲህ ሲቪላይዜሽን ሚሽን ብለናል። አንዳንድ ደግሞ የዩቶፒያ ድርሰቶች አሉ የሚገርማችሁ ከነ ቶማስ ሞር ለየት ይላሉ። ፕላን የሆኑ ድርሰቶች አሉ። ፕላን ብቻ ዩቶፒያ የሚል አንድ ድርሰት አለ።
19ኛው ክፍለ ዘመን ውስጥ ነው የተጻፈው። ብቻ መጽሐፉን ሰፊ ነው፣ በጣም ገርሞኝ ነው ያነበብኩትና ምን አይነት እቅድ ይጽፋል መሰላችሁ? ያ ሰው እንግዲህ አሁን ዩቶፒያን ቲንከርስ የሚባሉት ለግሎባላይዜሽን መጽሐፍ የጀመሩት ከ200-300 ዓመታት በፊት ነው፣ ዛሬ አይደለም። እና የዓለምን ህዝብ የምናስተሳስርባቸው መንገዶች እያለ ብዙ መንገዶችን ይናገራል ወይንም ይመክራል በዛ መጽሐፍ ውስጥ። ለምሳሌ ደብዳቤ እንዲጻጻፉ ከተለያየ ዓለም ደብዳቤ እንዲጻጻፉ ወጣቶች ብናደርግ ይላል። ይሄ እንግዲህ ፔን ፓል ምናምን እየተባለ እንግዲህ በመቼ እኛ ሀገር እንደተጀመረ አላቅም፣ ግን ሶሻል ሚዲያ፣ ኢንተርኔት፣ ኢሜይል የምንላቸው ነገሮች ከመምጣታቸው በፊት በፖስታ ቤት በኩል ኢትዮጵያ ያለች አንዲት ታዳጊና ሌላ ሀገር ያለች አንዲት ታዳጊ ደብዳቤ እንዲጻጻፉ የሚደረግባቸው መንገዶች ምናምን አሉ። ይሄ ዓለም አቀፍ አንደርስታንዲንግ ለማዳበር ይጠቅማል ተብሎ ነውና በዚህ መልክ ሰዎችን አንድ የምናደርግበት የቁንጅና ውድድር በዓለማችን ዙሪያ ከተለያየ ዓለም ከተውጣጡ ቆነጃጅት የምናደርግበት የሚል ሀሳብ ያነሳል ሰውየው። ስፖርት ውድድሮች እንዲካሄዱ ያሁን የኦሎምፒክ ምናምን የምንላቸው ነገሮች እንግዲህ በጣም ተጠናክረው እንዲቀጥሉ ኦሎምፒክ ኤግዛክትሊ የተጀመረው በዚህ ሰው የሀሳብ ምክንያት ነው ማለት ባይሆንም ግን አሁን የምናውቃቸው አይነት ዓለም አቀፍ አንድነትን፣ ወንድማማችነትን፣ መተሳሰርን ይሄ ዩኒቨርሳል ዩቶፒያን እንግዲህ በክርስቶስ መንገድ በኩል ሳይሆን በሰውኛ ጥበብ በኩል የማምጣት አካሄዶችን ማለት ነው። እንደዚህ አይነት ነገሮች ፕላን ሲደረጉ ቆይተው ነው አሁን ምናያትን ዓለም የሰሩልን ማለት ነው። ሌላው ደግሞ ድርጅቶች፣ ዓለም አቀፍ ድርጅቶች ለምሳሌ ቀይ መስቀል፣ ዓለም አቀፉ የጦር ፍርድ ቤት ሄግ ውስጥ የሚገኘው ኔዘርላንድ ውስጥ የሚገኘው ማለት ነው። ዓለም አቀፍ የጦር ህግ ስምምነቶች የምንላቸው ነገሮች ይሄ ጦርነትን ይጠፋል ብለው በማሰብ ትንቢተ ሚክያስ ላይ የተነገረው ይመጣል ያ ዘመን ብሎ በማሰብና የምናመጣው እኛ ነን ብሎ የትንቢቱ ፈጻሚ ለመሆን ራስን የመሾም ነገር ነው ይሄ በነገራችን ላይ። ምክንያቱም እንግዲህ ሊግ ኦፍ ኔሽንስ የተቋቋሙትን በዚህ አስተሳሰብ ነው ማለት በሀገራት መካከል ጦርነትን ለማጥፋት ወይንም ቢያንስ ለመቀነስ በሚል ነው የተቋቋሙት። ግን እግዚአብሔር እንደሌለባቸው የምታውቁት ግን በምንድን ነው መሰላችሁ? ስራ አይሰሩም ማለት አይደለም፣ ይሰራሉ። አንዳንድ የማዳን ነገሮችን ቢያንስ የመፍራት ነገሮችን ሊያመጡ ይችላሉ። ግን በክርስቶስ በኩል ያልመጣ ትክክለኛውን ዩቶፒያዊ መንፈስ ያልያዘ መሆኑን የምታውቁት እነዚህ ድርጅቶች ከተመሰረቱ በኋላ የተካሄዱት ጦርነቶች በፊት ከተካሄዱት ጦርነቶች በጥቅሉ ሲደመሩ እነዚህ ይበልጣሉ። ከተመሰረቱ በኋላ የተፈጠሩት ጦርነቶች ይበልጣሉ። በጦር መሳሪያም ተራቀናል። በሚሞተውም ሰው ብዛት በጣም ከፍተኛ እየሆነ መጥቷል። እና ድሮ ያልነበሩን እድሎች ሁሉ አሉን አሁን በጦርነት ለመግደል። ጦርነት ማለት የግዴታ 1 ሚሊዮን ሰው ሲሞት ማለት አይደለም። በማናቸውም ፖለቲካዊ ግጭቶች ውስጥ የሚፈጠሩ ፖለቲካል ኦፕሬሽንስ ጠቅላላ የጦርነት ኮቨርት ዋር የሚባላል፣ ኦቨርት ዋር የሚባላል፣ በስውርም በግልጽም የሚካሄዱ ጦርነቶች እነዚህ በስተዋል፣ እንደ ጉድ ተራቀዋል ከነዚህ ድርጅቶች መመስረት በኋላ። እንደው ኢኩሜኒዝም የምንለው የዓለም አብያተ ክርስቲያናትን ወደ አንድ ለማምጣት ክርስቲያኖችን ብቻ ሳይሆን የዓለም ሃይማኖቶችን በሙሉ እምነቶችን በሙሉ ወደ አንድ ለማምጣት የሚካሄደው ዩኒቨርሳል ዩቶፒያ ይመጣል ብሎ በማሰብ ማለት ነው። እንግዲህ ያው የመስቀሉን ነገር ይዘውታል ወይ ሲባል በስም ይዘውት ሊሆን ይችላል። በተግባር ግን የሚታየው ነገር ጭራሽ ሃይማኖታዊ ጭቅጭቅና ክርክር የበዛበት መናናቁ የጨመረበት ቢያንስ ለኛ ማለት ነው። ከዛ ደግሞ ወደ ውጭው ዓለም ስትሄዱ ደግሞ ሃይማኖት የተናቀበት፣ ወደ አረቡ ዓለም ስትሄዱ ደግሞ አክራሪነትን የምታዩበት ሊሆን ይችላል። ወይ ደግሞ ወደ እስራኤል ስትሄዱ የጦዘ ነገር የሚታይበት ሊሆን ይችላል። ዞሮ ብቻ ግን አልመጣም ነገሩ። ስለዚህ ትንቢቱ አልተፈጸመም ማለት ነው ገና። ወይም የሆነ ጊዜ ተፈጽሞ ነበረ፣ ፖቴንሻሉ አለ ለመፈጸም፣ እግዚአብሔር ኦሬዲ ሰጥቶናል። ግን እኛ ነን ወደዛ መምጣት ያቃተን፣ ቀራኒዮ ድረስ መሄድ አቅቶናል ማለት ነው። እሱ እዛ ጋር መጥቶ ቀጠሮ ሰጥቶናል። ይሄው እዚህ ነው ያለሁት፣ ይሄው ሁሉን ነገር ገልጫዋለሁ፣ ሰጥቻችኋለሁ ብሎናል። እኛ ግን እዛ ጋር መገኘት አቅቶናል ማለት ነው። እንግዲህ የዓለም ህዝቦች የኢኮኖሚ ትብብርና ትስስሮች፣ የንግድ ስምምነቶች፣ እንደገና ደግሞ ትንቢተ ዳንኤል ላይ በመጨረሻው ዘመን እውቀት ይበዛል፣ ምርመራ ይበዛል የሚሉ ትንቢቶች የተነገሩ አሉ። ያንን ሁሉ የሚገርማችሁ ነገር የዚህ የዩቶፒያንስ ጽሁፎች ውስጥ ታገኟቸዋላችሁ። ማለት ሪፎርመሮች፣ ሬኔሳንስ ቲንከሮች የሚባሉት የላይብረሪን ኮንሴፕት ሁሉ ሲያመጡ የድሮውን የና አሌክሳንድሪያን ላይብረሪ የና አቴንስን ላይብረሪ መልሰው ለመድገም እዚህ ጋር ሲጥሩ እነዚህን ትንቢቶች እያዩ ነው። እና እኛ ትንቢቱን መፈጸም እንችላለን፣ የላይብረሪ ሲስተምን በዚህ መልክ ብናሻሽለው። ከዛ ደግሞ ከፕሪንትድ ቦክስ ደግሞ ወጡና ወደ ኢንተርኔቱ ዘመን ስንመጣ ደግሞ እውቀት የሚበዛበትን ያሁን የኤአይ ዘመን ነው። ዩኒቨርሲቲ ሙሉ ላይ ያስፈልገን ይችላል እየተባለ ነውና
መረጃ ይበዛል። ኖሌጅ ኤክስፕሎዥን፣ ኢንፎርሜሽን ኤክስፕሎዥን የምንለው እዛ ዘመን ላይ ደርሰናል። ዩኒቨርሳል ዩቶፒያን ለማምጣት በሰው ጥበብ ማለት ነው። በቴክኖሎጂ ሰው ሁሉ ጋር መድረስ፣ በቴሌቪዥን በሬዲዮ በመሳሰሉት አንድ አስተሳሰብን ሁሉም ህዝብ ጋር ማድረስ፣ ግሎባላይዜሽን፣ የባህል ልውውጥ፣ የትምህርትና የኪነ ጥበብ ትብብር፣ የሰብአዊ መብት ግንዛቤ ማስጨበጫ፣ የዲሞክራሲያዊ እሴቶች በዓለም ላይ ማስፋፋት ወዘተ የምንላቸው ሁሉ እንግዲህ ዩኒቨርሳል ዩቶፒያን ለማምጣት ትንቢቱን እያዩ ከጌታም አንዳንድ አካሄዶች ለመኮረጅ እየሞከሩ ያው ባይሰቀሉልንም እንግዲህ ወይም እነሱ ሰማዕትነት የሚቀበሉልን ባይሆኑም ግን ቢያንስ በአይዲዮሎጂ በአስተሳሰብ በትምህርት በኩል ሰው ሊለወጥ ይችላል የሚለውን ከሞላ ጎደል ጥሩ ነገሮችም ተሰርተዋል። ግን ደግሞ ክፉ ተነሳሽነቶችም ደግሞ ተካሂደዋል። ምክንያቱም ማታለያም ዘዴ ናቸው እነዚህ ነገሮች። ያው በጣም በቀላሉ ልንጠቅስ የምንችለው አንድ ምሳሌ ሊግ ኦፍ ኔሽንስ ኢትዮጵያ አባል በሆነችበት ጊዜ በአፄ ኃይለ ሥላሴ ጊዜ ጣሊያን ኢትዮጵያን ስትወር ለሊግ ኦፍ ኔሽን አቤት እንላለን፣ በጦርነት አትግጠሟቸው ብለው እሳቸው ለሊግ ኦፍ ኔሽን አቤት በሚሉበት ጊዜ ሊግ ኦፍ ኔሽን ፊቱን ነው ያዞረባቸው። ለጣሊያን ጎ አሄድ ቀጢ ኢትዮጵያን ውረሪ ብለው ፈቃድ ነው የሰጡት ሌሎች አያለን ሀገራት። ስለዚህ ሊግ ኦፍ ኔሽንስ ሲፈልግ ይሰራል፣ ሳይፈልግ አይሰራም ማለት ነው እንግዲህ። ወይም ደግሞ በስውር የሚሰራቸውም ነገሮች አሉ። አሁን ዩናይትድ ኔሽንስ የተባለው ነው ሊግ ኦፍ ኔሽን እንደምታውቁት። እንግዲህ ይህን ሁሉ የመሳሰሉ የተዘበራረቁ የሰው ልጅ አካሄዶች በዓለማችን ላይ እንዳሉ ሆነው ክርስቶስ ግን እንዴት ነበረ የእግዚአብሔርን መንግስት ወደዚች ምድር ሲያመጣት እንዴት አድርገን እንድንኖራት ነበር የፈለገው ስንል እንግዲህ ስለ አምስቱ አዕማደ ምስጢራትና ስለ ሰባቱ ምስጢራት ቤተክርስቲያን አይደለም ማወራላችሁ። አንድ ኮንሴፕትን ብቻ ነው በዚህ ቪዲዮ ማወራው ዘርዘር አድርጌ። ያ ምንድነው? ለዚህ ሁሉ ውጥንቅጥ ምክንያት የሆኑትን ሁለት ባህሪያት ለማስታረቅ ነበር የተነሳው። ብዙ አይነት የተጣሉ ሁለት ባህሪያትን ልናነሳ እንችላለን። ጌታ ያስታረቃቸውን የዩቶፒያ ባህሪዋ ያ ነው። የተጣሉ ነገሮች መሃል ነው የምትቆመው። በጣም ብዙ ሁለት የተጣሉ ነገሮች አሉ። ባህሪያና ጌታ፣ ህዝብና አሕዛብ፣ ሴትና ወንድ፣ ሰማይና ምድር፣ ሰውና እግዚአብሔር፣ መላእክትና የሰው ልጆች፣ እስራኤልና በዙሪያቸው ያሉ አሕዛብ ወይም እስራኤልና ፍልስጤምን በለው መሰለኝ የመሳሰሉት ብዙ ነገሮችን ልናነሳ እንችላለንና ለዚህ ሁሉ የባህሪያት ጸብ ጌታ በመሃል ቆሞ ሁሉንም ለማስታረቅ ነው እንግዲህ በቀራኒው ላይ የተሰቀለውና ይሄ ሁሉ ክፍፍል የሚመጣው ይሄ ሁሉ ዱዋሊዝም የሚመጣው ለምንድን ነው ሲባል የተካዱ እውነቶች ስላሉ ነው። እነዛ የተካዱ እውነቶችን ይዞ ወክሎ ስለሆነ ጌታ እዛ ጋር የተሰቀለው እንግዲህ የንዴታችንና እውነትን ያለ መውደዳችን የጥላቻችን መጠን መገለጫ ሆኖ እሱ ላይ የሰው ልጆች ያሳረፍነው ክፋት ያንን የሚያሳይ ነው። ስለዚህ ዩቶፒያኒዝም ቻሌንጅ ያለበት ነገር ነው ማለት ነው። ዝም ብሎ በቀላል ነገር የሚመጣ አይደለም። ሁልጊዜም ትግል ይጠይቃል። ሙሉ ለሙሉ ዩኒቨርሳሊ እንኳን ባይመጣም ትንሽም ብትሆን ውጤት ለማየት የሆነ የጉልበት፣ የእውቀት፣ የገንዘብ፣ የድካም መስዋዕትነት የሚጠይቅ ነገር ነው ማለት ነው። መስቀልን መሸከም የሚፈልግ ነገር ነው ማለት ነው። ሁለቱን ባህሪያት በሰዎች በኩል ብቻ እኔና እንግዲህ መለኮትና ተስቤት ሰውና መላእክት የሚሉትን አናይም። በሰዎች በኩል ሁለት አይነት ፐርሰናሊቲዎች አሉ እግዚአብሔር ሊያስታርቃቸው የሚፈልግ። አሁን ሰው ነው የምገልጽላችሁ። ሁለት ሰዎች ብላችሁ ውሰዱት። የመጀመሪያው ሰውዬና ሁለተኛው ሰውዬ ልበላችሁ ዝም ብዬ። የመጀመሪያው ሰውዬ ምን አይነት ሰው ነው? ከሰዎች ለሚሰጥ ምስጋናና ውዳሴ የሚኖር በዚያ የሚኖር እንግዲህ ይሄ ብዙ ሰዎችን ሊገልጽ የሚችል አንድ ባህሪ ነው። ከዚያ ውጪ መኖርም መስራትም የማይችል ወይንም ኤክስተርናል ቫሊዴሽን የሚፈልግ ሁልጊዜም እዩኝ የሚል አንዳንዴ በግልጽ አንዳንዴ በስውር ለመታየት የሚኖር ቢቻል ከእርሱ በቀር ሌላ ሰው ገኖ ባይታይ ደስ የሚለው ገጽታ ግንባታ ላይ ታይታ ላይ በጣም የሚያተኩር መልካም ነገር ካደረገ ለመታየት ለመመስገን የሚያደርግ ከተቻለ ሌሎች በሰሩት እርሱ መመስገን የሚፈልግ በውጫዊ ስብዕናው ላይና በገጽታ ግንባታ ላይ የሚያተኩር ገጽታ ግንባታ ኤክስተርናል ነገርን ማሳየት የምትለው ማለት ነው። በጣም አርቃችሁ እንዳታስቡት። አንዳንድ ጊዜ ይሄ ባህሪ ሁላችንም ውስጥ ሊኖር ይችላል በተለያየ ዲግሪ በተለያየ መጠን ሰዎች እንዴት እንደሚያዩትና ስለ እርሱ እንዴት እንደሚያስቡ የሚጨነቅ ያ እንዳይበላሽበት ወይም እንዳይጠይምበት በተቻለ መጠን የሚጠነቀቅ ከዚያም አልፎ ሐሰተኛ ገጽታ እስከ መገንባት ድረስ የሚሄድ ሌሎች ካልቀኑበትና ከሁሉም አንተ ትበልጣለህ ካላሉት በቀር የኖረ የማይመስለው
ሁልጊዜም ስለርሱ ስምና ዝና ስራ ወይንም ስኬት ብቻ እንዲወራ የሚፈልግ ካልተወራም እንዲወራ በተቻለ መጠን እንግዲህ በተዘዋዋሪም ቢሆን ጎትጎት የሚያደርግ ቢቻል በገንዘብም በስልጣንም በእውቀትም በጥበብም በተንኮልም በተወዳጅነትም በውበትም ባሉት ወዳጆች ብዛት ሊሆን ይችላል በዘመድ ብዛት ከሁሉ በልጦ ቢገኝ ደስ የሚለው እንዲሁም ሰዎች በተሰበሰቡበት ሁሉ የክብር ቦታ የሚፈልግ ሴንተር ኦፍ አቴንሽን መሆን ደስ የሚለው ከተቻለም የዕለቱ ርዕስ ቢሆን በጣም ደስ የሚለው በውስጡ ባዶነት የሚሰማው ይሄ እንግዲህ ውስጣዊ ህይወቱን ደግሞ ስናይ ማለት ነው። ውጫዊው እንደዛ ነው፣ ውስጣዊው ግን ባዶ ነው። በውስጡ ባዶነት የሚሰማው ምናልባት ብቻውን ቁጭ ሲል እኔ ግን ማን ነኝ? ምንድነኝ? ምንድነው የምፈልገው? ለምንድነው ራሴን ማወቅና መረዳት ያቃተኝ? ያለ ግራ ሊገባው የሚችል ከራሱ ጋር በሰላም መቀመጥ የማይችል ለምንድነው የምፈልገውን ነገር ሁሉ አሳክቼ ግን ደስተኛ መሆን ያቃተኝ? ለምንድነው ባዶነት የሚሰማኝ? ሰው የሚቀናበት ብዙ ነገር እያለኝ ሀብት እያለኝ ጥሩ ቤተሰብ እያለኝ ምን እያለኝ ግን ለምን እርካታ አጣው? በቃ ህይወት እንደዚህ ነው። ኖሮ መጨረሻ ላይ መሞት ነው ማለት ነው። የለፋሁበት ነገር ከንቱ ነው ወይስ ፋይዳ አለው? መጨረሻዬ ምንድነው? ይሄ የሰራሁት ነገር ነዋሪ ነው ወይስ ጠፊ ነው? ወይስ የውሸቴን ነው የምኖረው? ወይስ እውነተኛ ሰው ነኝ? ምንድነው? ለማን ነው የምኖረው? ሰዎች ያውቁኛል ወይስ ከላይ ብቻ ነው እኔ የገነባሁትን ማንነት ብቻ ነው የሚያዩት? ወይስ ውስጤ ምን አለ? እኔ ግን ሰው ነኝ ምንድነኝ እያለ የሚጨነቅ ብላችሁ አስቡት። አንድ ውስጤን የሚያይ ሰው ካለ በውስጤ ምንድነው ሊታየው የሚችለው ብሎ ሁሉ እስከ ማሰብ ሊሄድም ይችላል። ከውጭ ግን በጣም ሰክሰስፉል ሊሆን ይችላል። እና እንዲህ ያለ የሚጨነቅ ከራሱ ጋር ከተቀመጠ በእንደዚህ አይነት ባዶነት ስሜቶች የሚሰቃይ ስለዚህ ይሄንን ከማድረግ በተለያየ መንገድ ወደ ኤክስተርናሉ ወደ ውጫዊው ህይወት የሚያደላ በቃ ምስጋና የሚያገኝበትን አድናቆት የሚያገኝበትን ወይ ገንዘብ የሚያገኝበትን ስራ የሚሰራ ይሄ ከስራ ትጋት ጋር የሚያያዝ አይደለም። በነገራችን ላይ በቃ ውስጣዊ ህይወት ካለመኖር የተነሳ የሚፈጠር ድራይቭ ማለት ነው። እረፍት አለመኖር፣ ለሊት ነቅቶ ራሱ ከራስ ጋር መሆን አለመቻል፣ ከዛ ይልቅ ተነስቶ የሆነ ነገር ያንን ፓወር ፌም ሪኮግኒሽን የሚያስገኝነት ነገር ላይ ጊዜ ቢያሳልፍ የሚሻለው ማለት ነው። ከራሱ ጋር መኖር የማይችል ውስጣዊ ሰላም የሌለው እና በዚህ መልክ የሚኖር ሰው እንግዲህ አንድ እንትኑ ምንድነው ሌሎችን ሊጨፈልቅ ይችላል፣ ሌሎችን ሊጋፋ ይችላል፣ ሊበድል ይችላል። መብታቸውን የመንፈግ እድሉ ሰፊ ነው። እንዲሁም ደግሞ በትንሽ ነገር የመሸበር የመጨነቅ የመበሳጨት እድሉ ሰፊ ነው። ምክንያቱም ውስጡ ባዶ ነው። ስለዚህ ከሰዎች በሚያገኘው አድናቆትና በውጫዊ በስልጣን በማዕረግ በገንዘብ በምን እየታመነ የሚኖር ነው። ስለዚህ ራስ ወዳድ ለመሆንና እነዚህ ነገሮችን በጣም ለማምለክ ይገደዳል። ስለዚህ እንደ ጣዖት ያያቸዋል እነዚህ ነገሮች ማለት ነው። እይታን፣ አድናቆትን፣ ሙገሳን፣ ክብርን፣ ስልጣንን፣ ኃይልን በሌሎች ላይ የበላይነትን የሚያስገኙለትን ማናቸውንም ነገሮች ስለሚወድና ያለነሱ መኖር የሚችል ስለማይመስለው እንደ አምልኮት እነዚህ ነገሮች በጣም ይፈልጋቸዋል። ለጣዖት አምልኮትም የተጋለጠ ይሆናል። በማንኛውም ሚንስ ሰውን መስዋዕት አድርጎም ቢሆን እነዚህ ነገሮች ሴኪዩር ማድረግ እንዳለበት የህይወቱ ወይንም የኑሮው ዋስትና መስለው ነው የሚታዩት። ሌላው ደግሞ ምንድነው እንደዚህ አይነት ሰው መገለጫ የማናቸውም አይነት አክብሮት ማናቸውም አይነት ፍቅር ቢለገስ ውስጡ ልክ እንደ ቀዳዳ በርሜል ነው፣ አይሞላም፣ ያፈሳል። ያ ባዶነት በጣም ጥልቅ ነው። ዘላለምን ያክላል ብላችሁ ውሰዱት ወይም ምንም ማለቂያ የለውምና ስለዚህ ሁሉ ጊዜ ራሱን በተለያዩ ነገሮችን ሴኪዩር በማድረግ በህጋዊም በህገወጥ መንገድ በጣም አባካኝነት በሚገለጽበት መንገድም ሊሆን ይችላል፣ በማያስፈልግ መንገድም ሊሆን ይችላል። ብቻ ግን በሆነ መንገድ ቪዚብል ሆኖ ለመኖር የመሞከርና ከሌሎች በልጦ ለመገኘት የመሞከር ግዴታ እንዳለበት ሆኖ ይሰማዋል። ከባዶነቱ እየሸሸ ማለት ነው። ሀብቱ ቢጠፋበት ማንነቱ ይጠፋበታል፣ መቋቋም አይችልም። ስልጣኑን ካጣ ማንነቱን ስልጣን ላይ ስለገነባ መቋቋም አይችልም ወዘተ። ይሄ እንግዲህ በወንድ አገላለጽ ገለጽኩት እንጂ በሴትም ቢሆን እነዚህ ነገሮች እንዳሉ ናቸው። ለምሳሌ ይሄ ውስጣዊ ባዶነት ካለ በስልጣኗ በማረጓ ወይንም ሴቶች ላይ እንደሚታየው በውበቷ የመመካት ነገር ካለ ውበቷ ሊረግፍ ካለ በቃ እንደምንም ተሟሙቶ ያው ውበቷ እንዲኖር ወይ አስማተኛ ጋር ሄዳ እድሜን በቃ ወጣትነት የውበቴ እንዳይረግፍ አድርግልኝ እስከማለት ወይ ደግሞ ፕላስቲክ ሰርጀሪ በጣም ዴስፐሬት በሆነ ሁኔታ በመጠቀም ሊሆን ይችላል። በመሳሰሉት ሁሉ ያንን ውጫዊውን ነገር በመጠበቅ ብቻ የሚኖር ማለት ነው። እንግዲህ በዚህ ሁሉ ገለጻዬ አንድ ሰው ምን አይነት ውጫዊ ባህሪ ውስጡ ባዶ ሆኖ ውጫዊ ባህሪው እንዴት መስሎ ሊኖር እንደሚችል ልትረዱት ትችላላችሁ።
እነዚህ ቡድኖች ለጣዖት አምልኮ የተጋለጡ ናቸው ብለናል። ውስጣዊ ባዶነታቸው ከምንድነው የሚመጣው? ከእግዚአብሔር ጋር ከመቆራረጥ የተነሳ ነው። በመጽሐፍ ቅዱስ አነጋገር ምን እንላቸዋለን? በጥቅሉ ማለት ነው እያንዳንዱን ሰው በግለሰብ ደረጃ የሚገልጽ ባይሆንም በጥቅሉ ግን እንዲህ አይነት ባህሪ ያላቸው ሰዎች አህዛብ ይባላሉ። በእውቀት በልጦ ለመገኘት፣ በኃይል በልጦ ለመገኘት፣ በህዝብ ብዛት በልጦ ለመገኘት፣ በውበት፣ በአልባሳት፣ በጌጣጌጥ፣ በብልጭልጭ ነገር በልጦ ለመገኘት፣ በሀብት በልጦ ለመገኘት፣ ብዙ ነገሮችን የሚሰሩ የሚፈለስፉ፣ በዓለም ላይ ገናና ሆኖ ለመታየት፣ ለመፈራት፣ እንደ አምላክ ለመታየት በቃ ይሄ የባቢሎን ስልጣኔን የሮምን ስልጣኔን ማንም ሊነካው የለም ወይንም የግሪክን ስልጣኔ በእውቀት የሚበልጠው የለም በወዘተ ለመባል ወይም የፈርዖን ግብጽን ማስታወስ እንችላለን። ፈርዖንን የሚያክለው የለም በሱ ላይ በቃ የአምላክ ኃይል አለ። ፋርስ፣ ሜዶን የመሳሰሉት እንግዲህ እነዚህ በዚህ ውስጥ የሚካተቱ ናቸውና የሚፈጥራቸው ፐርሰናሊቲ ይሄ ነው። ቅድም የገለጽኩላችሁ ፐርሰናሊቲ ነው እነዚህን አይነት ስልጣኔዎች የሚፈጥረው። መገለጫቸው የበዛ ቁሳዊነት ነው ብለናል። እንዲሁም የህዝባቸውን አካላዊም ሆነ ስነ ልቦናዊ ችግር ወይንም ሁኔታ መረዳት ያቅታቸዋል። ለዛ ነው እንግዲህ ከላይ የፈለገ ያማሩ ወይንም የተስተካከሉ ቢመስሉም በውስጣቸው ግን ተመሳሳይ አይነት ባዶነት ህዝቡም እየተሰማው እንዲኖርና እየተጨነቀ እንዲኖር የሚያስደርግ አይነት ሁኔታ ወይንም ኢንቫይሮንመንትን የሚፈጥሩ ማለት ነው። እናም እንግዲህ የመስፋፋት ባህሪ ደግሞ አላቸው። እነዚህ ለምንድን ነው ተጨማሪ ሀገር እየወረሩ እየሰፉ ካልሄዱ እየሞቱ ነው የሚመስላቸው። ምክንያቱም ባዶነታቸው አይሞላም ብለናል አይደል? ባዶነታቸው እንዲሞላ ጦርነት ማወጅ አለባቸው። ግን አይሞላም። ጦርነት ያውጃሉ፣ የሆነ አዲስ ግዛት ይይዛሉ፣ በቁጥጥራቸው ስር ያስገባሉ፣ ይዘርፉታል፣ ከዛ ደስ ይላቸዋል፣ ቴምፖራሪ ሳቲስፋክሽን ያገኛሉ፣ ጊዜያዊ እርካታ። በቃ እንደው ባለም አንደኛ የሆኑ ይመስላቸዋል። ከዛ ትንሽ ቆይተው ይሰለቻቸዋል። ሌላ ደግሞ ሀገር መያዝ አለባቸው። እንግዲህ ያስቧቸው እነ ሰናክሬምን እነ ጎልያድን ሌሎችም ይሄ የኢምፔሪያሊዝም አስተሳሰብ በጣም አይምሯቸውን ያናወዛቸውን የቅርብ ዘመኖቹንም የአውሮፓን ኢምፔሪያሊዝምንም ማሰብ እንችላለን። አሁንም የኒዮ ኮሎኒያሊዝምንም ስግብግብነታቸውንም ማሰብ እንችላለን። እና ለምንድነው የማይሞላ ባዶነት ስላለ ነውና ያ ባዶነት ዘላለምን ያክላልችን በደንብ ያዙልኝ። ቀላል አይነት ባዶነት አይደለም። ያ ፐርሰናሊቲ እንዲህ አይነት ስልጣኔዎችን ይፈጥራል። ይሄን እንግዲህ በአይምሯችሁ ያዙትና ሁለተኛውን ደግሞ ሰው እንመልከት። ሁለተኛው አይነት ስብዕና በተቃራኒው ደግሞ ብላችሁ አስቡት። ውስጡ በአንጻሩ ምሉእ ነው። ከውጭ ሲታይ ብዙ ነገር ያለው አይመስልም። ምክንያቱም በገጽታ ግንባታ አይደለም የሚኖረው። ለራሱ ትርጉም ካልሰጠው ወይንም ትክክለኛ ነገር የሚጠበቅበት ነገር እንደሆነ ካላመነ ለታይታ ወይንም ለመመስገን ብቻ ብሎ ምንም ነገር ላያደርግ ይችላል። የሚያደርጋቸው ነገሮች መልካም ወይንም መጥፎ መሆናቸውን የሚገምትበት የራሱ መስፈርት አለው። ወይ አምላኩ ህግ አለ፣ ወይ የህሊናው ህግ አለ። ይሄ መሆን አለበት፣ ይሄ መሆን የለበትም ብሎ የሚመዝንበትና የሚከተለው ማለት ነው። ለራሱ ካስደሰተውና ካሳመነው ደግሞ ሰዎች አመሰገኑትም አላመሰገኑትም አዩትም አላዩትም ጥቅም አገኘበትም አላገኘበትም ያን ነገር ያደርገዋል። በተቻለ መጠን ለራሱም ለሌላውም የሚጠቅም የሚያስማማ ቋሚ ዘላቂ ሊሆን የሚችል ነገር ላይ ያተኩራል። በሚታዩ ነገሮች ላይ ብቻ ሳይወሰን በይበልጥ በማይታዩ ስነ ምግባራዊ መርሆች ወይንም እውነታዎች ላይ ያተኩራል። የሉኝታ ነውር የመሳሰሉት ነገሮችን ያውቃል። ኮንቴምፕሌቲቭ የሆነ አስተሳሰብ አለው። ሪፍሌክቲቭ የሆነ አስተሳሰብ አለው። ትርጉም ያለው ነገር ይፈልጋል። የሚያደርጋቸው ነገሮች ሰፋ ያለ ትርጉም እንዲኖራቸው ይፈልጋል። ምን እየሆንኩ ነው፣ ምን እያደረኩ ነው የማለት አይነት ነገር አለ። ነገሮች የሚደረጉበትን መንፈስ ለመመርመርና ለመረዳት ይሞክራል። የራሱ ብቻ ሳይሆን የሌሎችም ማለት ነው። ብቻውን መቀመጥና ከራሱ ጋር መነጋገር አይፈራም። እንዲያውም ደስ ይለዋል። ምክንያቱም ውስጣዊ ህይወቱ ላይ ያተኩራል። ከራሱ ጋር ይነጋገራል። ልቡን ያዳምጣል። በውስጣዊ አይኑ ያያል። ስላለፈው ስለሚመጣው ሰፊ እይታ አለው። ያስተውላል፣ ያሰላስላል። ጥሩ ጥሩ ሀሳቦች ያፈልቃል፣ ያመዝናል፣ ይመዝናል፣ የራሱን አካሄድ ይገመግማል። መለኮታዊ መመሪያንም ያስባል። እንግዲህ እንደ ፐርሰናሊቲ ከሆነ የምናወራው የግዴታ በክርስትና ወይም በአይሁድ በሚለው ብቻ ሳይሆን ይሄን ፐርሰናሊቲ ብለን ነው እየገለጽን ያለ ነው። ሰዎች ላይ በጎ ተጽዕኖ በመፍጠሩ መጠን ነው እንግዲህ መኖሩን የሚለካው። እንደዚህ አይነት ሰው ምን ያህል ሰው በቁጥጥሬ ስላዋልኩኝ ሳይሆን ምን ያህል ሰው ላይ በጎ ተጽዕኖ ፈጠርኩ በሚል የሱን ሬሌቫንስ ወይንም የሱን የህይወት ትርጉም ይለካል። ምን ጠቀምኩ፣ ምን ማድረግ እችላለሁ፣ ከኔ የሚጠበቀው ምንድነው የሚለው ላይ ያተኩራል።
ባለው ነገር ይረካል። ሰዎችን የግድ መብለጥ አለብኝ ብሎ አያምንም። እሱ ነው፣ ሌላ ሰው ነው። በእጣ ፈንታው ወይንም በእድሉ እግዚአብሔር በሰጠው እድል ረክቶ ይኖራል። በእውቀትም ይሁን በስልጣን በሀብትም ይሁን በማዕረግ በዘመድም በመሳሰሉት ከእርሱ የሚበልጡ ቢያይ አይሸበርም። ወይም እነሱ ያላቸውን ነገር ቢፈልግም ያንን ለማግኘት ብሎ ከመስመር አይወጣም። በአመዛኙ ያለውን ፐርሰናሊቲ ነው እንግዲህ እየገለጽኩ ያለሁት። አንዳች ነገር ቢጎልበት እግዚአብሔር እንደሚመራው ከእርሱ ጋር እንደሚሆን ያምናል። የሆነ ነገር ከፈለገ ወደዛ ነገር በመስራት በመጣር እንደሚያገኘው በጥቅሉ ያስባል፣ ተስፋ ያደርጋል። ባሉት ውጫዊ ሀብቶችና ስኬቶች ደስተኛ ቢሆንም ግን አይተማመንም። በጣም አታችል አይደለም። ሊቀጥሉም ሊጠፉም እንደሚችሉ ያስባል። ስለዚህ መመኪያውን የማይታየው ነገር ላይ ያደርጋል። ይሄ ፐርሰናሊቲ እንግዲህ ሁልጊዜም አለ። እንዲህ አይነት ሰዎች አሉ ሁልጊዜም። ራሱን ለስኬትም ለውድቀትም በስነ ልቦና አዘጋጅቶ ለመኖር ጥረት ያደርጋል። ለስኬትም ለውድቀትም፣ ለክፉ ቀንም ለበጎ ቀንም ራሱን አዘጋጅቶ ይኖራል። ማለትም እንግዲህ ክፉ ቀን ቢመጣም አይደነግጥ የለም፣ ማንንም አይደነግጥ የለም። ነገር ግን ኮምፕሊትሊ ኮላፕስ አያደርግም ውስጡ ማለት ነው። እንደ ክፉ ዘመንነቱ ያስተናግደዋል፣ እንደሚያልፍም ያስባል ማለት ነው። ውስጡ በአብዛኛው ጊዜ ሰላማዊና የተረጋጋ ነው። ያለ ምክንያት ከመሬት ተነስቶ ከራሱ ጋር ሲጣላ፣ ሲናደር፣ ሲበሳጭ አይታይም። ያለ ምክንያት ድንገት ያለ መረጋጋት ነገር፣ የአእምሮ ህመም የሚመስል ነገር አይታይበትም። ያልሆነውን መስሎ ለመታየት አይሞክርም። ጭንብል አያደርግም። በየጊዜው አዳዲስ ነገር ከመፈለግ ባለው ላይ ለመጨመር ብቻ ከመፍጨርጨር ከመሳሰሉት ሸክሞች በተሻለ ሁኔታ ነፃ ነው በአንጻሩ። እንዲሁም በትንሽ ነገር ጥሩ ውጤት ያለው ነገር ለመስራት ለማድረግ ይሞክራል። እንግዲህ ይሄ አይነት ስብዕና ያላቸው ደግሞ በጥቅሉ የእግዚአብሔር ሕዝብ የሚባለውን አይነት ሰዎች ባህሪ የሚወክል ነው። እግዚአብሔር የመረጣቸው በእርሱ ታምነው የሚኖሩ ውስጣቸው እንዳይናጋ ወይንም ባዶ እንዳይሆን በእርሱ የተያዘላቸው ከእርሱ በፊት የነበሩ ከነርሱ በፊት የነበሩ አባቶች፣ እናቶች፣ ነቢያት፣ ቅዱሳን ያለፉበትን መንገድ የሚያውቁ ስለመጪው በተስፋ የሚጠባበቁት ነገር ያላቸው ህይወት ከነርሱ ምድራዊ እድሜ በላይ ወይንም ከሞት ባሻገርም ትርጉም እንዳላት የሚያውቁ ስለዚህ ምናልባት ያለ ጊዜ መሞት ሊያስጨንቃቸው ይችላል ወይንም ሞት ሊያስፈራቸው ይችላል። በጥቅሉ ግን ሟች መሆናቸው ጭንቀት የማይፈጥርባቸው መዋቲ መሆናቸውን የሚያምኑ የግድ እድሜያቸውን ለማራዘም ወይንም በመሳሰሉት ነገሮች የማይጨነቁ ሞት ሲመጣባቸው የማይሳቀቁ ገና መልአከ ሞትን በመፍራት ተሳቀው የማይኖሩ ይሄ እንግዲህ በጥቅሉ የእግዚአብሔር ሕዝብ መገለጫ ነውና በሐዲስ ኪዳን ክርስቲያኖች እንዲህ አይነት ስብዕና እንዲኖራቸው ታዘዋል። በመጽሐፍ ቅዱስ ውስጥ አብርሃምና የእርሱ ዘር የሆኑ እስራኤል ሕዝቦች በአመዛኙ በእንደዚህ አይነት ስብዕና እንዲኖሩ ወይንም ቢያንስ ዋና ዋና ሰዎቻቸው፣ ነቢያቶቻቸው፣ ሽማግሌዎቻቸው፣ እናቶች በዛ ውስጥ ያሉት ለእግዚአብሔር ቅርብ የሆኑት ካህናቱ እንዲህ አይነት ስብዕናን እንዲያሳዩ በዛ አይነት ስብዕና ያሉትም የህዝቡን ባህል እንዲቀርጹት አኗኗሩን ሼፕ እንዲያደርጉት ታዟልና በዚህ አይነት መልኩ ነው የሚኖሩት። እንግዲህ አንዳንድ ጊዜ የማንነት መለዋወጥ ይኖራል። የእግዚአብሔር ሕዝብ የተባለው እንደ አህዛብ ሆኖ ይገኛል። ያ አህዛብና ጣዖት አምላኪ ባዶ የተባለው ደግሞ አንዳንዴ ከእግዚአብሔር ሕዝብ የተሻለ አስተዋይ ሆኖ ይገኛልና እንግዲህ ሄሮድስና ጲላጦስን እንግዲህ ብናነጻጽራቸው ራሱ ሄሮድስ እዚህ ጋር የእስራኤል መሪ የይሁዳ ንጉስ ተብሎ ምን እንዳደረገ የገሊላ መሪ ተብሎ ተቀምጦ ምን እንዳደረገ በመጽሐፍ ቅዱስ ተጽፏል። ለጌታችን ብዙም አዘኔታ ራሄ ያላሳየም። ጲላጦስ ግን በአንጻሩ እንግዲህ ጌታን መርምሮ ይሄ ሰው መልካም ነው ሞት የሚገባው አይመስለኝም ብሎ አይሁድን ለመሞገት የተቻለውን ጥረት አድርጓል። በኋላም የጌታችን ተከታይ ሰማዕት ሆኖ ፍጻሜውን አሳምሯል። ስለዚህ ከአህዛብ መካከል እንደ ህዝብ የሚሆን ከህዝብ መካከልም እንደ አህዛብ የሚሆን ይገኛል። ይሄ እውነታ ጌታችን ሲገልጸው በማቴዎስ ወንጌል ምዕራፍ 8 ከቁጥር 11 እስከ 12 ምን ብሏል? ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጪ ወዳለው ጨለማ ይጣላሉ፣ በዚያም ልቅሶና ጥርስ ማፋጨት ይሆናል በማለት ያስጠነቀቀው ቃል የሚፈጸምባቸው ማለት ናቸው። እንግዲህ አሁን እነዚህ ሁለት ህዝብና አህዛብ ተብለው የተከፈሉት ዋና መገለጫቸው ይሄ ነው ካል ስብዕናቸው ደግሞ ይሄ ዘዳርክ ትራያድ የሚባለው አይነት ነው። እንግዲህ የአህዛብ ናርሲሲዝም፣ ሳይኮፓቲ እና ሶሲዮፓቲ ከልክ ያለፈ ራስን የማምለክ የራስን ነገር ብቻ የማዳመጥ አባዜ፣ ሌላውን ማህበረሰብ የመጥላት ወይም ደግሞ ጎርቶ ምንም ጸጸት ያለ መሰማት ችግር እንዲህ አይነት ስብዕና ይዘው ነው እንግዲህ የአህዛብ ስልጣኔዎችን የሚመሰርቱት ማለት ነው። ነገር ግን እነዚህ የአህዛብ
ባህሎች ብዙ ጊዜ የሚታይ ምድራዊ ነገር ለመስራት እድሉ አላቸው። ምክንያቱም ከሚታየው ነገር ውጪ ሌላ የሚመኩበትና የሚጠጉበት ነገር የላቸውም። ውስጣዊ ረፍት የላቸውም ወይንም በትንሹ አይረኩም። ስለዚህ ያንን ዘላለምን የሚያክል ባዶነት ለመሙላት በጣም ግዙፍ የሆኑ ስኬቶች ያስፈልጓቸዋል። ግዙፍ የግንባታ ፕሮጀክቶች፣ ግዙፍ ጦሮች፣ ግዙፍ ሀብት፣ ግዙፍ ግዛት፣ ግዙፍ ቤተ መቅደስ እንግዲህ ለአማልክቶቻቸው የሚሰው ከሆነ ግዙፍ ሁሉም ነገር፣ ምግቡም ግዙፍ፣ እነሱም ግዙፍ፣ ጦራቸው ግዙፍ፣ ጋሻው ራሱ ግዙፍ ነው ይባላል። ለምሳሌ የሮም ወታደሮች ይይዙት የነበረው ጋሻ ለአንድ ሰው ለመዋጋት ከሚያስፈልገው ጋሻ መጠን 2 እጥፍ ነበር ይባላል። በጣም ግዙፍ ናቸው ቤዚካሊም ራሱ ብዙዎቹና የእግዚአብሔር ሕዝቦች የተባሉት ደግሞ እንግዲህ በእርግጥም የእግዚአብሔር ሕዝብ ሆነው በሚገኙበት ጊዜ ያው ራሳቸውን ሆነው ነው የሚኖሩት። ሌላ ጭንብል አያጠልቁም። ግን አንዳንድ ደካማ ጎን ደግሞ አላቸው እነሱም እንግዲህ ይሄ ለረጅም ጊዜ ክፍፍሉ ሄዱዋሊዝሙ የሚፈጥረው ነገር ማለት ነው። በዛ ውስጥ ሰይጣን እየገባ የሚያሰፋው ልዩነት ማለት ነው። እና የነዚህ እግዚአብሔር ሕዝብ የተባሉት ድክመታቸው ምንድነው? በቀላሉ በእነዚያ በአህዛብ ስልጣኔዎች ግዝፈትና ውበት ወይንም ኃይልና ስልጣን ይደናገጡና ይፈሯቸዋል። ስለዚህ የሆነ ሽሪንክ ያደርጋሉ ወደ ውስጥ። ልክ እንዴት ነው ወይ ኤሊ ተሰብስባ እግሯን ምናምን ስብስብ አድርጋ ወደ ውስጥ ገብታ ድንጋይ እንደምትመስለው ማለት ነው። እነርሱም ወደ ውስጥ ሽምቅቅ ብለው ሊቀሩና በቃ ውስጣዊ ነገራቸውን ብቻ መኖር፣ እምነታቸውን ከራሳቸው ጋር ብቻ እየኖሩ በፍርሃት ተሸብበው ወይንም በማፈር አይነት ነገር ተሸብበው በአካባቢያቸው ተጽዕኖ መፍጠር ያቅታቸዋል። እና ምንም እንኳን የእግዚአብሔር እውነት ያለችው ከነርሱ ጋር ቢሆንም ራሱ እግዚአብሔርም ያለው ከነርሱ ጋር ቢሆንም እንደዛ መስሎ ስለማይሰማቸው በዚህ በአህዛብ ውጫዊው ነገር በመማረክ እነሱን ለመምሰል ጉዞ ይጀምራሉ። እና ይሄ እንግዲህ ያው በእስራኤል ታሪክ ውስጥ በተደጋጋሚ በብሉይ ኪዳን ላይ ታይቷል። ግን እነዚህ የማይረዱት ወይም ያልተረዱት ነገር ብዙ ጊዜ የሚሸወዱበት ነገር የእግዚአብሔር ሕዝብ የተባሉት ምንድነው? ያ ግዙፍ የሆነው የአህዛብ ስልጣኔ ውስጡ ዋናው ሞቲቬቲንግ ፋክተሩ ባዶነት መሆኑን አያውቁ። ያንን ለመረዳት ይከብዳቸዋል። እና ልክ እንደ ሰዎቹ እንደ ዋና መስራች አንቀሳቃሽ የሆኑት ሰዎች ማለት ነው ያው ዳርክ ትራያድ፣ ናርሲሲስት፣ ሶሲዮፓት፣ ሳይኮፓት የሚባሉት አይነት ስብናዎችን አጣምረው የያዙ በጣም ዴንጀረስ ካልት ሊደርስ የሚባሉ አይነት ናቸው። እንደ አምላክ መመለክ የሚፈልጉ ናቸው የአህዛብ ስልጣኔዎችን የሚመሰሩትና የሚመሩት ብዙ ጊዜና ስልጣኔው ራሱ የሚመስለው እነሱን ነው። ይሄ ኢምፔሪያሊዝሙ ምኑ ማለት ነው። ፈርዖንን፣ ጎልያድን፣ ናቡከደነጾርን፣ ሰናክሬምን ይመስላሉ። ኔሮንን፣ ዲዮቅልጥያኖስን አስቧቸው። ከቅርብ ጊዜ ደግሞ እነ ሂትለርን፣ እነ ሙሶሎኒን አስቧቸው። ወይም ደግሞ አሁን በስማርት መንገድ ቅኝ ግዛት የሚያካሂዱብንና ምንም መስሎ የማይታያቸው የኛ መድከም፣ የኛ መጎሳቆል፣ የኛ መከፋፈል፣ የኛ በጦርነት መሰቃየት ከምንም የማይቆጥሩት መሪዎች ጠቅላላ የዚህ የዳርክ ትራያድ ፐርሰናሊቲ ሰለባ የሆኑ ናቸውና እንዲህ አይነት ስብዕና ከአህዛብ ብቻ ሳይሆን ከህዝብ መካከልም ይገኛል። አንዳንዴ የእግዚአብሔር ሕዝብ ተብለው ማለት ለምሳሌ እነ ሳኦል እንደ ህዝብ ባህሪ ጀምረው እንደ አህዛብ ባህሪ የጨረሱ ልንላቸው እንችላለን። ሳኦል ያሳዝነኛል በጣም በነገራችን ላይና ይሄ አይነት ፐርሰናሊቲ ባዶ መሆኑን ውስጡ ባለመረዳት የእግዚአብሔር ሕዝቦች ይደነግጣሉ፣ ይፈራሉ፣ እግዚአብሔር ከነሱ ጋር መሆኑን ይጠራጠራሉ። ሌላው ድክመታቸው ደግሞ መፍዘዝ። የእግዚአብሔር ሕዝብ የተባሉት ይፈዛሉ። ዘለማዳዊ ህይወት ውስጥ ገብተው መንፈሳዊ ጉዟቸው ውስጥ ምንም አዲስ ነገር የሌለ ይመስላቸውና ይፈዛሉ። እቺ ኢምፖርታንት ነጥብ ናት። ዘለማዳዊ የሆነባቸውና መንፈሳዊ ጉዟቸው ውስጥ አዲስ ነገር የሌለ መስሎ ይታያቸዋል። ስለዚህ የራሳቸውን እግዚአብሔር የሰጣቸውን እሴት ከማሳመር ከማሳደግ አዳዲስ ነገር በየጊዜው እየጨመሩ ከመሄድ እግዚአብሔር እኮ አያልቅበትም ከማስፋት ከማራቀቅ ይልቅ አህዛብ በየቀኑ የሚፈጥሩትን ፍልስፍና እሱን እንደ አዲስ ነገር እያዩ እነሱ ስታክ አድርገው ይቀራሉ፣ በእነዚያ ይማረካሉ። ስለዚህ የነዚያ ቀለምና ፋሽናቸው ዘፈንና የቤት ዲዛይናቸው ምናምን እየተቀያየረ በየጊዜው አዳዲስ ፋሽን ልክ በአሁን ጊዜ የምናውቃቸው የቴክኖሎጂ ካምፓኒዎች ለምሳሌ ድሮ ፈረንጅ ሞኝ በሆነበት ዘመን የተሰራ ምናምን ይባላሉ። ማይበላሹ እቃዎች ካያችሁ እና ለረጅም ጊዜ ያገለገሉ ማይበላሹ እቃዎች ፈረንጅ ሞኝ በሆነበት ዘመን የተሰራ ይባላሉ። አሁን ያለው ባህሪ ምንድነው? አንድ አመት ተጠቅማችሁ የሆነ ነገሩ ይበላሻል። ማንኛውም ነገር ብትገዙ ስልክም ይሁን ኮምፒውተርም ይሁን ምንም ይሁን በቃ እድሜ የለውም። ለምን ቶሎ ቶሎ እንድንገዛቸው። ይሄ ኖርማል ኢኖቬሽን ነው ብዬ እኔ በበኩሌ አላምንም። ቅኝ መግዣ ዘዴ ነው። ቴክኖሎጂን ለቅኝ ግዛትነት ለቅኝ መግዣ መሳሪያነት መጠቀም ነው እንጂ የሰውን ኑሮ ማቅለል ምናምን ብዬ እኔ አልወስደውም። ሌላ ባርነት ነውና በዚህ አመት ሳምሰንግ ጋላክሲ ኖት 1 ሰርተው ከሆነ በሚቀጥለው ሳምሰንግ ጋላክሲ ኖት 2 ካልሰሩ አይሆንም። በሚቀጥለው 3 መግባት አለበት፣ በሚቀጥለው 4 መግባት አለበት። ይሄ
አንስቴብል የሆነ ሲስተም የመፍጠርና ሁሉ ጊዜ ለውጥ ያልተረጋጋ ነገር ከዛ በገንዘብም በምንም በትኩረትም በምንም ሌላውን ህዝብ መያዝ ይሄ ኢምፐልስ ድሮም ነበር አሁን በቴክኖሎጂ መልክ ሲመጣ ያያየነው ወይ ጉድ ምንድነው እየሰሩ ያለው ምናምን እንላለን እንጂ ድሮም ያ ነው እንግዲህ ቅድም ያልኳችሁ ማለት ነው ይሄኛውን ሀገር ባሁኑ ቅኝ ግዛት ይገዛል አንድ ወር ይቆይና ይሰለቸዋል ሌላ አዲስ ሰክሰስ ይፈልጋል ምክንያቱም ከራሱ ጋር ሲቀመጥ ዝም ብሎ ከተቀመጠ ይሄ ሰውዬ ያባዶነቱ ስለሚሰማው ምንም እርካታ የለውም ስለዚህ መቀጠል አለበትና the same thing ነው በፋሽንም በተሄዱ በዚህ አመት የተለበሰው ልብስ በሚቀጥለው እኛ ልብሱ ሳያረጅብን ፋሽኑ ያልፋል ከዛ ባሁኑ የመጣው ፋሽን ደግሞ ይሄ ነው ይባላል እና ፋሽን የምንከተል ከሆነ ልናብዱሉ እንችላለን ገንዘቡም አይበቃንም በየጊዜው አዲስ ነገር ማለቂያ የለውም ምግብንም የምትከተሉ ከሆነ በዚህ አመት የፒዛ አሰራር የተለየ በሚቀጥለው ማአታ ያላችሁ በአመትም አይለያይም እንደውም እሱ በየአይነቱ ነው ላይ ኤክስፕሎዥን አለ ከተከታተላችሁ ዝም ብላችሁ ወደ አሙሉ ልትሆኑ ትችላላችሁና ፎከሳችሁ ውጫዊውና ስጋዊው ነገር ላይ ብቻ እንዲሆን የማድረግ ባህሪ ያላቸው አህዛብ ያ ካልሆነ ያው እንግዲህ ቅድም እንዳልነው ነው እኛ ደግሞ በእነሱ ሲስተም ውስጥ ስንገባ የነሱ አይነት ባዶነት ተጠቂ እንሆናለን እንግዲህ የእግዚአብሔር ህዝብ ምንባለው ብዬ ልውሰደው ለጊዜውና ይሄ በጣም የኖረ ከባድ ቻሌንጅ ነው ከባድ ቻሌንጅ እግዚአብሔር ግን ምንድነው የሚጠብቀው የራሱ ህዝብ ከሆኑት ነው መጀመሪያ የሚጠብቀው እሱን አውቀዋለሁ ከሚሉት ምንድነው የሚጠብቀው ማናቸውንም አይነት ምድራዊ ስኬቶች ሊያስንቅ የሚችል ወራቱ የማያልፍበት ከአመት አመት ሌላ አዲስ ነገር ፍጠሩ ይሄኛው አልፎበታል የማያስብል ከትውልድ ሊሸጋገር የሚችል ቅርስ ጸጋ የማይሰለች እሴት ሁሉ ጊዜም አዲስ የሆነ መንፈሳዊ ህይወትን የሚታይ ጥበብን ሊያስተላልፍ የሚችል ኢኖቬሽን እንበለው አዲስ ነገር አዲስ እድል ሁሉ ጊዜ ከሰማይ ሊሰጣቸው እንደሚችል ይሄንን እንዲያውቁና ሁሉ ጊዜም በበጎ ነገር ላይ እንዲራቀቁ እንደውም በበጎ ላይ ተጠበቡ ብሎ ቅዱስ ጳውሎስም አስተምሯል በጎ ነገር ላይ የራሳቸው እሴት ላይ በመጠበብ ማስፋት መጠበቅ ክሪኤቲቭ መሆንና በዛ ብዙ ነገሮችን መስራት ለምሳሌ እኔ ሁሉ ጊዜ የምለው ነገር አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ መንፈሳዊ ታሪክ ያሏቸው ሀብቶች ስርዓተ ትምህርት ለመቅረጽ በቂ ሀብት ናቸው በዚች ምድር ላይ በዚች በእኛ ሀገር ላይ አስተዋይ የሆኑ በውጫዊም አካሄዳቸው በውስጣዊም ህይወታቸው ጠቢባን የሆኑትን ለማፍራት በጣም በቂ ለጀነራል ኤጁኬሽን በቂ የሆነ ነገር መስጠት ይችላሉ ግን ምንም የሌለው ይመስል የት ነው የምንሄደው ካቶሊክ ስኩል ወይንም ደግሞ ሚሽን ስኩል ፕሮቴስታንት ስኩል ወይንም ዓለማዊ ትምህርት ቤት ብቻ ነው ያለም ይመስለንና እዚህኛው ላይ ስላልተጠበብንበት ነው በስርዓተ ትምህርት መልክ ብዬ ስለማስብ ነው እንግዲህ እኔ በራሴ ሙያ በኩል እቺን ነገር ለመስራት መሞክረውና በሌላው ሙያ ላይ ስታዩት እንደ እውነተኛ ጥሩ ኢኮኖሚ ሞዴል መቅረጽ አቅቶን ነው ጥሩ የስነ መንግስት ፍልስፍና መቅረጽ ያቅተናል ጥሩ የባንኪንግ ሲስተም መቅረጽ ያቅተናል ጥሩ የሆነ የማህበራዊ ህይወት ግጋትን ማስቀመጥ ያቅተናል ምንድነው እንዴት ነው እንደዚህ በጣም ከሌሎች በጣም ልማዳዊ ከሆኑ ባህሎች ወደ መኮረጅ ወይንም ደግሞ እኛኑን መልሰው ሊጎዱ ወደሚችሉ ሞዴሎች ለመግባት የተገደድ ነው ምን ሆነን ነው ስንል እንግዲህ የእግዚአብሔር ህዝብ የተባሉት ድክመታቸው ምንድነው በአህዛብ ነገር ይማረኩና እጃቸው ላይ ያለው ነገር ክቡር መሆኑን ይረሳሉ ይፈዛሉ ይሄ ህዝብና አህዛብ መካከል ያለ የየግላቸው ጠንካራ ጎንና የየግላቸው ደካማ ጎን ነው እርግጥ ነው ጠንካራ ጎኑ ለእግዚአብሔር ህዝብ ይበዛል ምክንያቱም በዘላለም ስሌት ውስጥ ካየነው እነሱ ጋር ያለው ስለሚበልጥ ነገር ግን ያ ውጫዊው ስኬት የአህዛብ ደግሞ አንድ ራሱን የቻለ ሀብታቸው እድላቸው ነው በመድር ላይ ያለ ነገር ማለት ነው ስለዚህ እግዚአብሔር እንግዲህ የጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በወንጌል መጀመሪያ የጀመረው ህዝብ የተባሉትን ለማስተካከል ከመሞከር ነው መንግስተ ሰማያት ቀርባለችና ንስሐ ግቡ ለጠፉት ለእስራኤል በጎች ነው የተላኩት የሚል አቋምን ይዞ በቅድሚያ ለእስራኤል ህዝብ የራሱ ወደ ሆኑት ወገኖች ነው መጀመሪያ የመጣው የተበላሸበት ቦታ ላይ ጀምሮ ነው እንግዲህ ማስተካከል የጀመረው እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያንና ስስትን ተሞልቶ ሳለ የጽዋውንና የወጭቱን ውጪ ስለምታጥቡ ወዮላችሁ እያለ ጀመረ አንተ ውር ፈሪሳዊ ውጪው ንጹህ ይሆን ዘንድ አስቀድመ የጽዋውንና የውጭቱን ውስጡን እጠበው በውጫቸው አምረው የሚታዩ በውስጣቸው ግን የሙታን አጥንትንና ርኩሰትን ሁሉ የተሞሉ የተለሰኑ መቃብሮች የምትመስሉ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ እንዲሁ እናንተም
በውጪ ለሰው ጻድቃን ትመስላላችሁ በውስጣችሁ ግን አመጽና ግብዝነትን ቅሚያንም የተሞላችሁ ናችሁ እያለ ማቴዎስ ወንጌል ምዕራፍ 23 ላይ የጠቀሰውን አይነት ቃል ያነሳ ነው። እንግዲህ ውጫዊውን ህይወት ብቻ የምትኖሩ ውስጣችሁ ባዶ ከአህዛብ በምን ተለያችሁ እያለ የእግዚአብሔርን መንግስት ስብከት የጀመረው ማለት ነው። ውስጣቸው ሊገባ ነው ማለት ነው። እንግዲህ ስለዚህ ምን አስተማራቸው? ከአህዛብ ባህሪ እንዲወጡ ነው መጀመሪያ የነገራቸው ለራሱ ህዝቦች የእግዚአብሔር ህዝብ የተባሉት ውጫዊ ህይወትን እንዲያቆሙ ውስጣዊ ህይወትን እንዲገነቡ ከዛ እንዲጀምሩ። በዛ ላይ ነው የሚያበቃው ማለት አይደለም፣ ግን ከዛ እንዲጀምሩ ነው የወንጌሉ መልእክት በዋናነት። ጨመቅ አድርጌ እስቲ የወንጌሉ መልእክት ላስታውሳችሁ ምን እንደሆነ። ከአህዛብ ባህሪ ወጥተው የእግዚአብሔርን ህዝብ ባህሪ እንዲይዙ ቅድም ከጠቀስናቸው ሁለት ሰዎች መካከል የመጀመሪያውን የባዶውን ሰውዬ ሳይሆን ሁለተኛውን ሰውዬ ስብዕና እንዲይዙ ነው በሙሉ የወንጌል መልእክት ያ ነው ማለት እኮ እንችላለን። የሚገርማችሁ ነገር በዛ መልክ ስናየው ኢንቴሪዮራይዜሽን ኦፍ ዘ ኪንግደም ያልነው ማለት ነው። በንስሐ ለእግዚአብሔር መንግስት ልባቸውን እንዲያዘጋጁ። አንዳንዱን እንጠቃቅስ። በመንፈስ ድሆች እንዲሆኑ የነገራቸው ማለት ነው። ከእግዚአብሔር በቀር ሌላ የሚመኩበትና የሚታበዩበት ነገር እንዳይኖራቸው። ይሄ በሙሉ ከአህዛብ ባህሪ የሚለያቸው ነው ብላችሁ አስቡት። መዘረዝርላችሁን የሚያዝኑ፣ የሚራሩ፣ የሚያስታርቁ እንዲሆኑ፣ ኤምፓቲ እንዲኖራቸው፣ ሁልጊዜ በራሳቸው ነገር ላይ ብቻ እንዳያተኩሩ፣ ልባቸውን ንጹህ እንዲያደርጉ፣ ውጫቸውን ብቻ ሳይሆን ልበ ንጹሃን ብፁዓን ናቸው እያለ ያስተማረው። ስለ ጽድቅ ብለው ስለ እግዚአብሔር እውነት ብለው ማናቸውንም መስዋዕትነት እንዲከፍሉ፣ የእግዚአብሔርን እውነት በሰው ፊት እንዲገልጡ፣ የጋኑስ መብራት ሆነው እንዳይቀሩ፣ ፈዛዛነታቸውን ቸልተኝነታቸውን እንዲተዉ፣ በተራራ ላይ እንዳለች ከተማ ለሁሉ በሚታይ ሁኔታ የእግዚአብሔርን ክብር እንዲገልጡ። እነዛ ባዶ ሆነው ዝም ብለው እየመጡ ያብለጨልጫሉ። እናንተ ምን ሆናችሁ ነው እኔን ይዛችሁ ተሸሽጋችሁ የተቀመጣችሁት? ቅኝ ተገዢ የሆናችሁት ምን ሆናችሁ ነው እያላቸው ነው ማለት ነው። በመልካም ምግባርና በሃይማኖት ዓለምን እንደጨው እንዲያጣፍጡ የነዛን ባዶነትም እንዲረዱ ማለት ነው። ምክንያቱም እንደጨው አጣፍጡላቸው የነሱን ህይወት ነው እያላቸው ያለው እንጂ ሄዳችሁ ቅኝ ግዟቸው እያለ አይደለም። ምክንያቱም ከአህዛብ ባህሪ እንዲወጡ ነው እየነገራቸው ያለው። ከመጀመሪያው ከኦሪትና ከነቢያት ጀምሮ እስከ ሐዲስ ኪዳን የወንጌል ብስራት ያለውን ታሪክ ለዓለም ሁሉ እንዲነግሩ፣ ምን ማለት እንደሆነ በተግባር ገልጠው እንዲያሳዩ፣ የእግዚአብሔርን ሕግ ለሁሉ እንዲያስተምሩ፣ አንዲቱንም ትእዛዝ እንዳያቃልሉ፣ ሌላውም እንዲያቃልል እንዳያደርጉ፣ መገፋት፣ መጠላት፣ መሰደብ ቢገጥማቸው ስለ እግዚአብሔር ወደ ኋላ እንዳይሉ፣ በግልጽ የሚታየውን ኃጢአታቸውን ብቻ ሳይሆን በውስጥ በሐሳብ የሚፈጽሙትን ኃጢአት ሳይቀር እንዲተዉ፣ ከላይ የማስመሰል ህይወትን እንዲተዉ። ያው እንግዲህ እንደምናውቀው ማመንዘርን ብቻ ሳይሆን ሴትን አይቶ መመኘትን ጭምር እንዲተዉ ማለት ነው። እንግዲህ ሰውን መጉዳትን ብቻ ሳይሆን ስለ ሰውየው ክፉ ማሰቡን ራሱ መጀመሪያውኑ እንዲተዉት ውስጣዊ ህይወት ያለው እንግዲህ ይሄ ነው። ከመንግስተ ሰማያት ሊለያቸው የሚችል ማናቸውም ነገር ቆርጠው እንዲተዉ፣ ከአቅማቸው በላይ የሆነ ነገር ቃል እንዳይገቡ፣ እንዳይሸነግሉ፣ እንዳያታልሉ፣ በእግዚአብሔር ስም እንዳይምሉ፣ በንብረት በክብር በማዕረግ በወንበር ጉዳይ ከሰው እንዳይከራከሩ፣ ራሳቸውን ዝቅ አድርገው በማገልገል ስለ ጽድቅ ብቻ ብለው የሚያደርጉትን እንዲያደርጉ፣ በጠላቶቻቸው ላይ በቀል እንዳይበቀሉ፣ ቢዚ እንዲሆኑ በእግዚአብሔር ስራ። በዛ ቢዚ ከሆኑ ስለሌላው ነገር ጊዜ የማይኖራቸውም፣ ያጡትን ነገር በሙሉ መልሰው ያገኙታል። አስቀድማችሁ እግዚአብሔርን መንግስቱን ጽድቁን ሹ፣ ሌላውን እንደዳረጉት ይጨመርላቸዋል ስላለ ማለት ነው። ለገንዘብ ለጥቅም እንዳይገዙ፣ ለእግዚአብሔር ብቻ እንዲገዙ፣ ማንነታቸውን ከሰው ከቁሳቁስ ሳይሆን ከሕያው አምላክ እንዲፈልጉ፣ የሚያስከብራቸው እግዚአብሔር መሆኑን እንዲያውቁ፣ አክብሩኝ፣ ማንነቴን ወቁልኝ፣ እውቅና ስጡኝ ምናምን የሚል ነገር እንዲተውና እግዚአብሔር እውቅና እንዲሰጣቸው፣ ከዛ በኋላ ሌላው ያውቃቸዋል ወደደም ጠላ። የማያዩትን እግዚአብሔር እንደሚያዩትና እንደሚያያቸው ሆነው በፊቱ እንዲኖሩ፣ ከዚህም የተነሳ ሌሎች አህዛብ ሁሉንም የሚያይ አምላክ በሰማይ መኖሩን እንዲያውቁ ምክንያት እንዲሆኑ፣ ታላላቆችን፣ ባለማረጎችን፣ ባለስልጣኖችን፣ ባለዘመድ ብዙዎችን የመሳሰሉትን ብቻ እነሱን ብቻ ከመንከባከብ ወይንም እነሱን ከማምለክ ተቆጥበው የወደቁትን፣ የተናቁትን፣ የተረሱትን፣ የተገፉትን ቅድሚያ እንዲሰጡ። አህዛብ እንደዚህ አይነቶቹን አይወዱም። የአህዛብ ባህል የወደቀውን የበለጠ እንዲወድቅ ማድረግ ነውና በዚህ አይነት ሁኔታ ውስጥ እንግዲህ ራሳችንን ስንገመግመው ህዝብንን አህዛብ የሚለው እዚህ ጋር ይታያል ማለት ነው። ከሰው ከሚሰጣቸው ክብር ይልቅ ከእግዚአብሔር የሚሰጣቸውን ክብር እንዲያስበልጡ፣ በማንም ለመደነቅ ለመወደድ ለመታየት ብለው ምንም እንዳያረጉ፣ ነገር ግን እግዚአብሔር እንዲወዳቸው በእግዚአብሔር የተወደዱ እንዲሆኑ የሚያስደርጋቸው ማናቸውም ስራ እንዲሰሩ፣
እግር እንዲያጥቡ ዝቅ እንዲሉ እንደ አህዛብ በሰው ላይ ለመሰልጠን ከመፈለግ ይልቅ በማገልገል በኩል የሚገኝን ታላቅነት እንዲፈልጉ ስለ ምግብ ስለ መጠጥ ስለ ስጋዊ ነገሮች እንዳይጨነቁ የሚያስፈልጋቸውን ነገር እግዚአብሔር ስለሚሰጣቸው እነሱ የሱን ስራ እንዲሰሩ እሱ የነሱን ስራ እንዲሰራላቸው እንዲሁም በኃጢአት ስርየት እንዲያምኑ ያለፈውን ህይወታቸውን ትተው እንግዲህ በንስሐ ማመን ራሱ ትልቅ ነገር ነው በቀላሉ የሚገኝ ነገር አይደለም መለወጥ እችላለሁ ብሎ ጉዞ መጀመር ወደ እግዚአብሔር ትልቅ እምነት ይጠይቃልና ርኩሳን መናፍስትን እንዲዋጉ ባዶ እንዳይሆኑ እንግዲህ ማቴዎስ ወንጌል ምዕራፍ 12 ከቁጥር 43 እስከ 45 ርኩስ መንፈስ ከወጣ በኋላ ተመልሶ እንግዲህ ያ የወጣበትን ቤት ባዶ ሆኖ ሲያገኘው ከሱ የከፉ 7 አጋንንት ይዞ መጥቶ ያንን ሰው የባሰ ህይወት ውስጥ እንደሚከተል ይናገራል። ያ ማለት ምንድነው? እንደ አህዛብ ውስጣችሁ ባዶ ከሆነ የፈለገ ዛሬ አንድ አጋንንት ቢወጣ ነገ ተመልሶ 7 ሆኖ መምጣቱ አይቀርም። ስለዚህ ሁሉ ጊዜ ሙሉ እንዲሆኑ በእግዚአብሔር ስራ በማናቸው ከጸሎት ከስግደት ወይንም ከሚስጥራትን ከመፈጸም ከሚለው ጀምሮ በግል ከሚያደርጉት ነገር ጀምሮ እስከ ለዓለም እስከሚያደርጉት ነገር ማለትም በሌላው ፊት እስከሚያደርጉት ነገር ሁሉ የእግዚአብሔርን ስራ በመስራት ህይወታቸውን ኦሪየንት እንዲያደርጉ ይነግራቸዋል። ይሄ እንግዲህ እንዲህ ያለው መመሪያ በወንጌል ያለውን የተወሰነው ምሳሌ የገለጽኩላችሁ ወደ ቀልባቸው የሚመልሳቸው መመሪያ ነው። ወደ ህዝብነታቸው የሚመልሳቸው ከዛ ይሄንኑ ባህሪ ለአህዛብ እንዲያስተምሩ ደግሞ ይነግራቸዋል ማለት ነው። ምን ይላቸዋል? እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ብሎ ይገልጽላቸዋል። ቅድም ያልነው መጀመሪያ ያነበብነው በትንቢተ ኢሳይያስ ላይ የተገለጠው ተኩላና የበግ ጠቦት አብረው ይሆናሉ፣ አብረው ያድራሉ፣ አይጎዳዱም ተብሎ የተነገረው እንዲፈጸም ማለት ነው። ከዚያ ከአህዛብነት ስነ ልቦና ወደ ህዝብነት እንዲመለሱ ከነገራቸው በኋላ የሚገርመው ደግሞ በግልባጩ ከአህዛብ እንዲማሩ የሚፈልገውም ነገር አለ። ይሄም አለ። ያው ፈዛዛ ናቸው ብለን የለ እግዚአብሔር ብዙ ጊዜ ፈዛዛነት ያጠቃዋልና ባህሪያቸውን ሊያስታርቅ ነው የመጣው ስላልን አህዛብን እንዲጠሏቸው ሳይሆን የነሱን መንገድ እንዲተው ብቻ ስለሆነ እየነገራቸው ያለው ምን ይላቸዋል? እንግዲህ ከነሱ ውጫዊውን ስኬታቸውን ደግሞ እንዲማሩበትና እንዲወስዱት። ለምሳሌ እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ ካለ በኋላ ምንድነው ያላቸው? ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ርግብነቱ የዋህነቱ የልቦና ቅንነት ለእግዚአብሔር የተገዛ መሆኑ እንዳለ ሆኖ እንደ እባብ ደግሞ ልባም እንዲሆኑ። እባብ ዘደኛ ነው፣ ብልህ ነውና ራሱን ለአደጋ አጋልጦ አይሰጥም። ስለዚህ እነሱም ከእባብ መውሰድ ያለባቸው ነገር ታክትፉል የመሆን ነገር፣ ስትራቴጂክ የመሆን ነገር፣ ዝም ብሎ ፓሲቭሊ በቃ ሌላው እየመጣ ዘንድሮ ደግሞ የመጣብን ወዛው ደግሞ የመጣብን እያሉ ቪክቲም ከመሆን ወደ አክቲቭ ስትራቴጂስትነት እንዲመጡ ፕሮአክቲቭ እንዲሆኑ አስቀድመው እንዲያስቡ የመጡትን እድሎች እንዲጠቀሙባቸው። ለምን? ለእግዚአብሔር መንግስት አላማ፣ ለግላቸው አላማ አይደለም። ለግል አላማ መስራትማ ይሄ የአህዛብ ባህሪ ነው። ለግል አላማ መስራት ማለት ለምን በላው ለምን ጠጣው ቤታችንን ምናችንን አንስራ እያልኩኝ አይደለም። ግን የህይወታችን ዋና ኦሪየንቴሽን ይሄን ሁሉ ነገሮችን በመናደርግበት ጊዜ መዳረሻ አላማው ከእግዚአብሔር ጋር መኖርና የእግዚአብሔርን አላማ በምድር ላይ ማስፈጸም ነው መሆን ያለበት። የእግዚአብሔርን ክብር በምድር ላይ መግለጽ፣ እውነትን በምድር ላይ መግለጽ። ብዙ ውሸት እኮ አለ። በውሸት ድሪቶ ውስጥ ነው የምንኖረው። በጣም ብዙ ችግሮች አሉብን። የችግሮቻችን መንስኤዎች ደግሞ በአብዛኛው ውሸቶች ናቸው። እነሱን ውሸቶች ራሱ እየገለጡ ወደ እውነት ማምጣት ሰውን ቀላል ነገር አይደለምና የዋህ እንዲሆኑ እንጂ ሞኝ ወይም ፈዛዛ እንዳይሆኑና አይምሯቸውን ተጠቅመው በስሌት እንዲጓዙ የረጅም ጊዜ እቅድ አውጥተው በርቀት አስበው እንዲጠበቡ። አህዛብ ለከንቱ ነገር ሲጠበቡ እናንተ እንዴት ዘላለማዊውን እውነት ይዛችሁ እንዴት ትፈዛላችሁ የሚል መልእክት የተለያየ ቦታ ላይ ሲያነሳላቸው እናያለን። ለምሳሌ የዚህ ዓለም ልጆች ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ብሎ የገለጸበት መንገድ አለ። ይሄንን እንግዲህ ያው አንድምታው ላይ ስታዩት የዚህ ዓለም ልጆች የተባሉት በእርግጥ በዓለም የሚኖሩ ክርስቲያኖችን የሚወክል አገላለጽ እንደሆነ ይናገራል። ግን በሌላ በኩል ስታዩት ደግሞ የብርሃን ልጆች የተባሉት ፍጹም ለመንግስተ ሰማያት ራሳቸውን የሰጡ ቢሆኑም በዓለምም ላይ ግን መጠበብ እንደሚገባ ባለችን ገንዘብ፣ ባለችን ዕውቀት፣ ባለችን ማናቸውም ምድራዊ አድቫንቴጅ ወይንም ኦፖርቹኒቲ እድል መጠቀም እንደሚገባና ስትራቴጂክ መሆን እንደሚገባ፣ ልባም መሆን እንደሚገባ ይሄንን ነገር ይገልጽላቸዋል። ሌላው ደግሞ ፍርሃት ብቻም አይደለም።
ቢታወቃቸውም ባይታወቃቸውም ትዕቢትና ግብዝነትም ውስጣቸው ይይዛሉ። ለምሳሌ ለሃይማኖታቸው የተጠነቀቁ እየመሰሉ ንቀታቸውን ወይንም ስንፍናቸውን የሚገልጹባቸው መንገዶች አሉ። እኛ ወደ ሳምራውያን አንሄድም፣ ከነሱ ጋር ትብብር የለንም፣ እኛ አብርሃም ልጆች ነን፣ እኛ በህጋችን እንዲና እንዲህ አይፈቀድልንም፣ በሰንበት መፈወስ አይቻልም፣ ይሄንን መንካት አይቻልም ምናምን፣ መሰረታችን ንጹህ ነው፣ እኛ የሙሴና የነቢያት ልጆች ነን፣ ከአሕዛብ ጋር አንነካካም እያሉ የመኩራራት ነገር ይኖራል። አለም ደግሞ መጽሐፍ ቅዱስ ላይ የአብርሃም ልጆች ነን እያላችሁ እንደምትኩራሩት አይምሰላችሁ፣ የአብርሃም ልጆች ነን ካላችሁ የአብርሃምን ስራ አድርጉ በማለት አብርሃም መስቀለኛ መንገድ ላይ ድንኳኑን ሰርቶ እንግዳ ይቀበል ነበር ይላል። መስቀለኛ መንገድ የምትለው ስትራቴጂ አትታያችሁም? ራሱ ሂ ስትራቴጃይዘስ ማለት እኮ ነውና ይሄንን አይነት የትዕቢትና የማስመሰል የስንፍና አስተሳሰቦችን እንዲተውና ወደ ሌላው የመሄድን አቋም እንዲያዳብሩ ይነግራቸዋል ማለት ነው። ወደ ሌላው ሲባል እንግዲህ የግዴታ ሃይማኖቴን ተቀበል የሚል ስብከት ብቻ ማለት አይደለም። ምንድነው እሱ እንዲያደርጉ የሚፈልገው? ሲስተማቲክ የሆኑ የዲያብሎስ ቀንበሮችን እንዲያፈርሱ ነው። ለምሳሌ በከባድ ድህነት አንድን ማህበረሰብ እያሸማቀቁ ከእግዚአብሔር እንዲጣላ ማድረግ፣ ይሄ ብዙ ሴራ ነው። ኢትዮጵያ ውስጥ የሚሰራውን ብዙ ሴራ ታውቃላችሁ መቼም። ብዙ አይነት ሴራ ከውጭም ከውስጥም ባሉ ክፎች ይሰራል። ይሄንን ሴራ በስትራቴጂ ለመምታት መሞከር እንደማለት እኮ ነው። ህዝቡ እንዲበተን፣ እንዲሰደድ፣ እንዲጨነቅ፣ ምን እንዲል አንደኛ በባህሪ ራሱ እንዲበላሽ የሚደረገው ነገር፣ ሁለተኛ የተበላሸው ደግሞ መልሶ እንዳይስተካከል የሚደረገው ጥረት፣ ከባሰው ወደ ባሰው ባህሪ እንዲሄድ፣ ከባሰው ወደ ባሰ ባህሪ እንዲሄድ የሚደረገው ነገር በሙሉ በስልት በእቅድ በስትራቴጂ የክፋት ልጆች የሚሰሩት ነውና የእግዚአብሔር ወገኖች የሆኑትስ ምንድነው እየሰሩ ያለው? ይሄንን በስልት በእቅድ የሚያደርጉት ነገር ዝም ብሎ በእግዚአብሔር ማን ጸሎት አድርግ ምናምን ስለተባለም ብቻ ላይሆን ይችላል። ስትራቴጂካሊ ኮንሲስተንትሊ ለረጅም ጊዜያት 10 ዓመታትን ፈጅቶ 20 ዓመት ፈጅቶ 30 ዓመት ፈጅቶ መሰራት ያለበት ስትራቴጂክ ስራ አለ። እንደዛ አይነት ስራዎች ሳይሰሩ እንዲሁ ዝም ብሎ እንደው ጌታዬ እንደው አድነን ስለተባለ ብቻ የሚመጣ ለውጥ ወይንም የሚመጣ ትራንስፎርሜሽን፣ ውስጣዊ ለውጥ፣ ውስጣዊ ተሐድሶ፣ ህዳሴ አይኖርም እያለ ነው እየነገራቸው ያለው። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት ይሄንን ሁሉ ያካትታል። ለአሕዛብ ደግሞ ምንድነው ንስሐ እንዲገቡ የሚነግራቸው? እንግዲህ በዋናነት ራሳቸውን አምላክ ካደረጉበት ስርዓት እንዲወጡና ርዕዮተ ዓለማቸውን በአደባባይ እንዲያወግዙ፣ ይሄ በእንግሊዝኛው አጠራር ዲሳክራላይዜሽን ይባላል። የያዙትን ዓለማዊ ሃይማኖት ወይንም ሴኩላር ሪሊጅን እንዲጥሉ። ዓለማዊ ሃይማኖት የሚባል ነገር አለ። እንደውም ፖለቲካል ሪሊጅንም ይባላል። ፖለቲካዊ ሃይማኖት ምን ማለት ነው? በሆነ ማንነት ላይ የተመሰረተ ነገር ግን ለስጋዊ ጥቅም የሚመች ወይ ለቅኝ ግዛት ወይ ለበላይነት የሆነ የገዢነት ትርክት ለመፍጠር ወይ ምናምን ተብሎ የሚፈጠሩ የፖለቲካ ርዕዮተ ዓለሞች አሉ። ፖለቲካል ሪሊጅንስ ይባላሉ። እንግዲህ ከጥንት ጀምሮ እስካሁን ብዙ አይነት ስሞች አሉ እንደምናውቀው። ዲሞክራሲን በሉት፣ ሶሻሊዝምን በሉት፣ ናዚዝም፣ ፋሺዝም በሉት፣ ሪፐብሊክም በሉት፣ ማናቸው ሶሻል ዲሞክራሲን ብትሉት ምንም ብትሉት ሁሉም መነሻቸው የእግዚአብሔር መንግስት አይደለም። የሆነ የሚኮረጁት ነገር ከዛ ውስጥ ቢኖርም የተሻሉ የምንላቸው ማለት ነው። እነዚህ በሙሉ ፖለቲካል ሪሊጅንስ ይባላሉ። ትራዲሽናል ሪሊጅንን ለመተካት የተፈጠሩ ርዕዮተ ዓለሞች ናቸው። ጥንት ደግሞ ስታዩት ቄሳር አምላክ ነው ሊሆን ይችላል፣ ወይንም ፈርዖን አምላክ ነው ሊሆን ይችላል፣ ወይንም ናቡከደነጾር እኔ ፀሐይን አወጣሁላችሁ እስከ ማለት ደርሶ ራሱን አምላክ ያደረገበት አስተሳሰብ ሊሆን ይችላል። እንደ ከልት ሊደር እነሱን ሴንተር ላይ አድርጎ የዛ የአማልክትና የጣዖታትን ፈቃድ የሚፈጽሙ ያንን እስከፈጸሙ ድረስ ደግሞ እነሱ ስልጣናቸው እንዳይነካ አድርጎ የሚጠብቃቸው ሃይ ፕሪስት አድርጎ የሚጠብቃቸው ይሄ የጨለማው መንፈሳዊ ስርዓት ይሄንን እንዲያወግዙና ከዛ ውስጥ እንዲወጡ፣ አምላክም አይደላችሁ ምንም አይደላችሁ እናንተ ሰው ናችሁ፣ እኔ ነኝ የፈጠርኳችሁ፣ ትክክል ከሆናችሁ ከኔ ጋር ትኖራላችሁ፣ መስተካከል ካቃታችሁ ወደ ሲኦል ትሄዳላችሁ፣ ከዚህ ያለፈ አምላካዊ ማንነት የላችሁ የሚለውን እንዲያውቁ ይሄንን ነው መጀመሪያ ዲናውንስ እንዲያደርጉ ወይንም እንዲያወግዙና ከደከ ሰይጣን እንዲሉ የሚፈልግባቸው ማለት ነው። ይሄን እንዲያስተምሩ ነው እንግዲህ እሱ ከአህዛብ ቀጥታ ጌታችን ወደ አህዛብ ሀገራት እየሄደ አይደለም ያስተማረው። ከእስራኤል ወገን 12ቱን ሐዋርያት 36ቱን ቅዱሳት አንስት 120ውን ቤተሰብ ምንለውን ማለት ነው አርድእትን እነዚህን አሰባስቦ አስተምሮ ከዛ በኋላ እነዚህ ናቸው ደግሞ ዓለምን ያዳረሱት ማለት ነው። ስለዚህ ለአህዛብ ይሄንን ነው ያስተማሯቸው። እነ ቅዱስ ጳውሎስ ያስተማሯቸው ይሄንን ነው።
ሌሎችም ሰማዕታት የተጋደሉት ከእንደዚህ አይነት አስተሳሰቦች እንዲወጡ ነው። ወጥተው ማንን ይቀበሉ? ያለችው አንዲት መንግስት ናት፣ እሷም የእግዚአብሔር መንግስት ናት የምትለውን እንዲቀበሉ ማለት ነውና ያ ዘላለምን የሚያክል ባዶነታቸው የሚሞላው በጌታ ስጋና ደም ብቻ እንደሆነ፣ ምክንያቱም ዘላለምን የሚያክል ማንነት ያለው እግዚአብሔር ብቻ ስለሆነ የዓለም ሀብት በሙሉ ቢሰበሰብ ያንን የማይሞላ ቤርሙዳ ትራያንግል ሊሞላው ስለማይችል በሰው ልብ ውስጥ ያለውን ባዶነት ማለት ነው። ስለዚህ የእግዚአብሔርን መንግስት እንዲቀበሉ፣ ስጋውን ደግሞ እንዲቀበሉ፣ ዘላለማዊ ህይወትን እንዲያገኙ ከዛ ባዶነታቸው ከተላቀቁ በኋላ ያንን አስገራሚ ምድራዊ ብቃታቸውን ለእግዚአብሔር መንግስት ዓላማ እንዲጠቀሙ፣ እንዲተውት አይደለም እንዲጠቀሙ። ምክንያቱም የእግዚአብሔር ዓላማ የጌታችን ዓላማ ህዝብና አሕዛብን አንድ ማድረግ ነው። የተሰቀለው ለዛ ነው። ተኩላንና በግን በአንድ ላይ የሚኖሩበትን ትንቢተ ኢሳይያስ ላይ እንደተነገረው ማለት ነው። እንደዛ እንዲሆኑ ደግሞ ተኩላ ከተኩላነቱ፣ በግ ከበግነቱ ከተፈጥሯዊ ባህሪያቸው መለወጥ አለባቸው። ኢነር ትራንስፎርሜሽን ማለት እኮ ይሄ ነው። አንበሳው እንደ በሬ ሳር ሲበላ አስባችሁታል? this is very supernatural። እኛ ያው ሊትራል አንበሳ እንደ በሬ ሳር እንዲበላ አይደለም የምንጠብቀው፣ ግን የአዳኝነት ባህሪ ያላቸው እነዚህ ሰውን በማደን በሰው ትከሻ ላይ በሰው ደም ላይ መኖር የለመዱ ህዝቦችን፣ ስልጣኔዎችን፣ ግለሰቦችን ከዛ ባህሪያቸው ወጥተው ገራገር እንዲሆኑ እንደ በሬ እንደ መስኪኑ በሬ ቀንበር እንደሚጫነው በሬ ሳር መጋጥ እንዲለምዱ እንደዛ አይነት ገራገር ስብና እንዲያመጡ ውስጣቸው እንዲቀየር ይሄ ነው የእግዚአብሔር መንግስት ዓላማ። የእግዚአብሔር መንግስት በምድር ላይ ይሄ ካልሆነ በስተቀር ያችን ምንወዳት ምንናፍቃት ዩቶፒያ አናያትን በምድር ላይ ማለት ነው። ለዚህ በተሰራ ቁጥር ደግሞ ወይንም ለዚህ አገልግሎት ሰው ራሱን ባዋለ መጠን ደግሞ ያችን ምንናፍቃት የእግዚአብሔር መንግስት በመካከላችሁ ናት የተባለችው ፍቅር፣ ሰላም፣ ደስታ የሰፈነባት ህይወት በሰው ልጆች መካከል ትሰፍናለች ነው እንግዲህ አስተሳሰቡ ያ ነው። ስለዚህ በእነ ዩናይትድ ኔሽንስ በኩል ላይ መጣ ይችላል፣ በእነ ቀይ መስቀል በእነ ሰብአዊ መብት ኮሚሽን በኩል ላይ መጣ ይችላል። እነሱ ሁሉ ጊዜ ክራይሲስ ማኔጅመንት ላይ ነው ያሉት። ምንጩን ማድረግ ግን አይችሉም። የተፈጠረውን ነገር ለማድረግ የተወሰነ ሊሯሯጡ ይችላሉ። ከምንጩ ማድረግ ስለማይችሉ ግን ይሄው የጦርነት ቁጥር ሊግ ኦፍ ኔሽን ከተቋቋመ በኋላ ጨመረ እንጂ አልቀነሰም የሚል ስታቲስቲካል ሪፖርት ሊደርሰን በቅቷል ማለት ነው ለሰው ልጆች በሙሉ። ባጭሩ ጌታችን የሚፈልገው እንደ ያዕቆብ ልጅ ዮሴፍ የእግዚአብሔርን መንግስት በውስጡ ይዞ የአብርሃምን አምላክ በውስጡ ይዞ ህዝብን ማስተዳደር የሚችል እንደ ቅዱስ ዳዊት የእግዚአብሔርን መንግስት በውስጡ ይዞ ነገር ግን የእግዚአብሔር ጠላት የሆኑትን ከመዋጋት ወደ ኋላ የማይል ምድረ ኢሉሚናቲ ነሽ ፍሪሜሰን ነሽ በቅዱስ ዳዊት ጊዜ እየተሽለኮለኩ ነበር የሚኖሩት ልክ ስላስገባቸው ማለት ነው። እንደ ጠቢቡ ሰሎሞን በጥበቡ እንዲሁ ዝም ብሎ የራሱን ክብርና የራሱን እኮ ፎቶ ማሰራት እኮ ይችላል አይደል? ጠቢቡ ሰሎሞን ጠቢብ ስለሆነ እንግዲህ በራሱ ቅርጽ ትልቅ ሐውልት ስሩልኝ ምናምን ማለት ይችል ነበር እንደ ናቡከደነጾር፣ ግን አይደለም። ያንን ጥበብ ለእግዚአብሔር ክብር ተጠቀመው። እንደነ ቅዱስ ጳውሎስ ደግሞ የንግግር የጽህፈት ችሎታውን የታሪክ ዕውቀቱን አሕዛብን ለማስተማር ተጠቀመበትና ያላቸውን ውስጣዊ ሰላም ውስጣዊ ለእግዚአብሔር ያላቸውን ፍቅር ይዘው ባዶ ወደ ሆነው የአሕዛብ ስልጣኔ ሲሄዱ አልፈሯቸውም ማለት ነው። ቅዱስ ዳዊትን እንደውም የአሕዛብ ነገስታት በጣም ይፈሩት ነበር ይባላል። እነዚህ ትንንሾቹ ማለት አይደለም፣ ይሄ አሞራውያን አማሌቃውያን ምናምን ሳይሆኑ ትልልቆቹ የሚባሉት እነ ሮም ይፈሩት ነበር። ስለሱ ዝናውን እየሰማ የሮም ንጉስ ቅዱስ ዳዊትን ይፈራው ነበር ይላል ዜና አይሁድ ላይ ተጻፈውና ለምንድነው ዳዊት ከተኮሰ አይስትም? ምክንያቱም የሱ ጀግንነት እግዚአብሔር ያለበት ነው እና በእያየ ነው የሚሄደው ማለት ነው። ውስጣዊ አይኑ ክፍት ነው። ውስጣዊ ማንነቱ በእግዚአብሔር የተገነባ ነው። እነሱ ደግሞ ባዶ ናቸው፣ ሊስቱ ይችላሉ። የሆነ ነገር አድርገው የራሳቸውን ከተማ አቃጥለው ሁሉ የሞቋት ሊዝናኑ ይችላሉ፣ ትንሽ ወፈፍ ስለሚያረጋቸው ማለት ነውና እንደዚህ አይነት ሰዎች እንኳንስ በእንደዚህ አይነት እግዚአብሔር ከሱ ጋር በሆነ ጀግና ቀርቶ አንድ ሕፃን ልጅ ተነስቶ ሊያስደነግጣቸው ይችላል ባላሰቡት ሁኔታ። እንደ ሄሮድስ ማለት ነው። ሕፃን ተወልዷል ተባለ 144,000 ሕፃናት ጨፍጭፎ ቁጭ እና እንዲህ አይነት እንግዲህ የአሕዛብን ደጅ የሚያንኳኩ የነሱን የበላይነት ሊሸረሽሩ የሚችሉ ያልፈዘዙ የእግዚአብሔር ሕዝቦች እንዲሆኑና አሕዛብን ደግሞ ያንን ነገር ያለባቸውን ችግር አስሮ የያዛቸውን እነዛ አጋንንት ናቸው ውስጣቸው ቁጭ ብለው ባዶነትን የሚፈጥሩትና ያንን ጣዖታቸውን እንዲተውት ያንን ያመኑበትን ርዕዮተ ዓለም እንዲያራግፉትና
መንግስት እግዚአብሔር እንደሆነች ኃይል፣ ክብር፣ ምስጋና ለዘላለሙ አሜን መንግስት ያንተ ናት እንዲሉና መንግስት ትምጣልን እንዲሉ ይሄንን እንዲይዙ ነው እንግዲህ። ስለዚህ ህዝብና አህዛብ በዚህ መልክ ሲግባቡ ከተግባቡ የሁለቱ ውህደት ሌላ ሶስተኛ ማንነት ሆኖ ነው የሚወጣው። ያ ማንነት የክርስቶስ ማንነት ነው። በመሐላቸው ነው ያስታረቀው እሱ ስለሆነ ማለት ነው። ከአህዛብም ወገን ስለሚወለድ ማለት ነው። ህዝብ ከተባለው ብቻ አይደለም፣ ከሞዓባውያን ተወልዷል። እነ ሩት ከሞዓብ የመጡ ናቸው። ከእስራኤል ህዝብ ብቻ አይደለም። እነ ትዕማር አሉ ከሌላ ከእስራኤል ህዝብ ወገን ያልመጡ ከሌላ ህዝብ ወገን የመጡ ማለት ነው። ይሄንን በመሳሰለ መልክ እንግዲህ እግዚአብሔር ራሱ የህዝብና የአህዛብን አንድነት ሰው ሆኖ ወደዚህ ምድር ሲመጣ በራሱ ሰውነት ላይ አሳይቷል። ደስ የሚለውን የመጨረሻውን ነጥብ ልንገራችሁ እንግዲህ እነዚህ ህዝብና አህዛብ የተዋህዱበት ማንነት ምን ይባላል መሰላችሁ? አንድ ላይ ሲጠሩ ህዝበ ኢትዮጵያ ይባላሉ። ህዝብና አህዛብ በአንድነት ለክርስቶስ ሲሰግዱና የእርሱን መንግስት ሲያገለግሉ ኢትዮጵያ ይባላሉ በአንድነት። እስራኤል ዘነፍስ አይደለም እንደውም የሚላቸው አንድምታው ላይ የዳዊት መዝሙር ምዕራፍ 73 ቁጥር 14 ላይ እንዲህ ይላል፣ አንተ የዘንዶ ራሶች ቀጠቀጥክ፣ ለኢትዮጵያም ሰዎች ምግባቸውን ሰጣቸው የሚለውን ሲተረጉመው አንድምታው በኢትዮጵያ ሁሉም መናገር ነው ይላል። እና በስጋዊውም በመንፈሳዊውም አተረጓጎም ስታዩት የሚያስገርም አባባል ነው ይሄ። እግዚአብሔር ለዓለም ህዝብ ሁሉ ምግቡን ሰጥቷልና አንተ ለዓለም ህዝብ ሁሉ ምግቡን ሰጣህ፣ አንተ ለፍጥረት ሁሉ ምግብን ሰጣህ አይደለም ያለው ቅዱስ ዳዊት፣ አንተ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ነው ያለው። እና ይሄን የዓለምን ህዝብ በሙሉ ጠቅልሎ ለመጥራት ቅዱስ ዳዊት የተጠቀመው አገላለጽ እዚህ ጋር ኢትዮጵያ የሚለውን ቃል ነው። አንድምታው ደግሞ ምን ይላል መሰላችሁ? ከስጋዊው አተረጓጎም ከስጋዊው ምግብ በተጨማሪ በመንፈሳዊ አተረጓጎሙ ደግሞ የዘንዶ ራስ ቀጠቀጥክ የተባለው ዲያብሎስን እንደሆነ በጥምቀትና በመስቀል የዲያብሎስን ራሶች ገና በዘፍጥረት ላይ እንደተተነበየው ማለት ነው ቀጥቅጦ ስጋው ደሙን ለምእመናን እንደሰጠ የሚያሳይ ጥቅስ እንደሆነ ያብራራል። እንግዲህና አንተ የዲያብሎስን ራሶች ቀጥቅጠ ለኢትዮጵያ ህዝብ ስጋው ደሙን ሰጣቸው ማለት ነው። የኢትዮጵያ ህዝብ የተባለው የዓለምን ህዝብ በሙሉ በኢትዮጵያ ህዝብ በኩል ስለ ዓለም ህዝብ ሁሉ ስለ ሁሉ መናገር ነው ብሎ አንድምታው እንግዲህ በዚህ መልክ እንድንረዳው ፍንጩን ይሰጠናል ማለት ነው። በዚህ መልክ ህዝብና አህዛብን ሳይለይ እግዚአብሔርን የሚያመልከውና በመስቀል ዲያብሎስ ድል ተነስቶለት የክርስቶስ ስጋና ደም የተሰጠው መላው የዓለም ህዝብ ያልወሰደውን ማለት አይደለም፣ ለክርስቶስ የሰገደው በአንድ ላይ ህዝብና አህዛብን ሳይለይ ህዝበ ኢትዮጵያ ብለን ነው የምንጠራው ማለት ነው። ስለዚህ በብሉይ ኪዳንም ኢትዮጵያዊነት የሶስቱ የሴም የካም የያፌት ትውልድ አንድነት ስም ነው። በሐዲስ ኪዳን ደግሞ የህዝብና የአህዛብ ውሁድ ማንነት ስም ነው። በሌላ ቋንቋ ኢትዮጵያዊነት የእግዚአብሔር መንግስት በምድር ላይ ስትገለጽና ሰዎች ሲያገለግሏት ሲኖሩባት የምትመጣ ማንነት ናት ማለት ነው። ኢትዮጵያዊነት ትባላለች። አብረው የሚኖሩበት ማንነት ማለት ነው። ከዛ ውጪ እየተገነጣጠሉ የራሳቸውን ሴክት የራሳቸውን ምናምን መፍጠር ከጀመሩ ቆዩ። የዛሬ 2000 ዓመት ነው የተጀመረው። በኖስቲኮች ተጀምሯል፣ በቢጽ ሐሳውያን ተጀምሯል። አሁንማ ኢትዮጵያ ተረስታለች። ኢትዮጵያ ቤተክርስቲያንን እንድትፈርስ ሁሉም ይፈልጋል። ለምን ሲባል ዲያብሎስ ስለሚፈልግ ነው። ወደ አህዛብነት ባህል የገባው ስለበዛ ነው። ሌላ ምንም ትርጉም የለውም። ከዚያ በተጨማሪ መዝሙር 71 ቁጥር 9 ላይ ያለውንም ቃል ብናየው በፊቱም ኢትዮጵያውያን ይሰግዳሉ ጠላቶቹ አፈርን ይልሳሉ የሚለው ቃል አንድምታው ሲፈታው ለጊዜው የተነገረው ለጠቢቡ ሶሎሞን ንግስተ ሳባን እጅ መንሻ ይዛለት መምጣቷን ይሄን እንደሚያመለክት ይገልጽና ፍጻሜው ግን ፍጥረት ሁሉ ለጌታ ይገዙለታል ወይንም ይሰግዱለታል ማለት ነው ብሎ ይፈታዋል። ያ ማለት ምን ማለት ነው? ለጌታ የተገዛ ፍጥረት ሁሉ ኢትዮጵያ ተብሎ ተጠርቷል ማለት ነው። ሶስተኛና የመጨረሻ ማስረጃ ይሄ የህዝብና የአሕዛብ ውህደት በአዲስ ማንነት ለክርስቶስ ሲሰግድ የክርስቶስ ህዝብ ሲሆን የእግዚአብሔር መንግስት በምድር ላይ ኢትዮጵያ ተብሎ እንደሚጠራ ማስረጃው እኒሁ በጌታ ፊት እጅ መንሻን ያቀረቡት ማለትም በመዝሙር 71 ላይ በፊቱ ኢትዮጵያውያን ይሰግዳሉ ጠላቶቹም አፈርን ይልሳሉ የተባሉት ሰብአ ሰገል እንደሆኑ አንድምታው ይናገራል። ወይንም የኢትዮጵያ ሰዎች ይገዙለታል ይላል አንድምታው ላይ ስታዩ። የማቴዎስ ወንጌል ምዕራፍ 2 ላይ አንድምታው ላይ ስትመለከቱ ደግሞ ለጌታ እጅ መንሻ ይዘውለት የሄዱት ነገስታት አንዱ ከሴም አንዱ ከካም አንዱ ከያፌት ነገድ መሆናቸውን ይገልጻል። ማቴዎስ ወንጌል ላይ እንደዛ ካላቸው መዝሙረ ዳዊት አንድምታ ላይ ደግሞ በፊቱ ኢትዮጵያውያን ይሰግዳሉ ካለ እነኚህ ሶስቱ ደግሞ ኢትዮጵያውያን ከሆኑ
ነገር ግን በመንፈስና በሀገራዊ ማንነታቸው ኢትዮጵያዊ ቢሆኑ በስጋዊ ትውልዳቸው ደግሞ ከሴም ከካም ከያፌት ከሆኑ የዓለም ሕዝብን በሙሉ የሚወክል አጠራር ነው ማለት ነው። ወደ ጌታ የመጣ ወደ ክርስትና እምነት ወደ እውነተኛው እምነት የመጣ ሰው ኢትዮጵያዊ ነኝ ለማለት ከጨነቀው እሱ ጌታን አልተቀበለም። የቀራንዮውን ክርስቶስን አይደለም የሚያውቀው ማለት ነው። ሌላ ኢየሱስ አለ እያመለከው ያለ። የኖስቲኮቹ ኢየሱስ ሊሆን ይችላል ወይንም የግኖስቲኮቹ ኢየሱስ ሊሆን ይችላል እንጂ ኢትዮጵያዊ ነኝ ማለት ከጨነቀው ሌላ ችግር አለ ማለት ነው። ለኢትዮጵያዊነት ጥላቻ እዚህኛ ሀገር ባለው የብሔር ብሔረሰብ ፍጭት ውስጥ ብቻ አይደለም ያለው፣ በውጪውም ዓለም በጣም እኔ በሚገርም ሁኔታ በጣም ከሚገመተው በላይ ኮምፒቲቲቭ ማይንድ ሴት ነው ያላቸው ሌሎች አብያተ ክርስቲያናት። ይጣላሉ ሁሉ ወይንም አግሬሲቭ ይሆናሉ። የኢትዮጵያ የክርስትና እምነት ቀዳሚነት ሲነገራቸው ጥቁሩ ነው ትንሽ ደስ የሚለውና የሚኮራው እንጂ ሌሎቹ ይሄ የግሪክ ኦርቶዶክስ፣ የካቶሊክ ኦርቶዶክስ፣ የካቶሊክ ቤተክርስቲያን ወይንም ሌላ የምትሏቸው አንዳንዴ በከፊል የግብፅን ጨምሮ የሆነ ነገር አለባቸው እና ይሄ ለኢትዮጵያ ያላቸው ጥላቻ ከየት ነው? እኛ አልጠላናቸው። እኛ እንግዲህ ሮም ሄደን ወይንም ስፔን ሄደን የዚህ ጎሳና የዚህ ጎሳ ምናምን ብለን እኛ በመሐላቸው የፈጠርነው ጸብ የለ ምን የለ ግን ይሄ ኮምፒቲቲቭ ማይንድ ሴት እነሱ ጋር አለ፣ ጥላቻ አለ። ይሄ የቸገራቸው ለመቀበል የቸገራቸው ነገር ለነሱ እንግዲህ የቤት ስራው የነሱ ይሁንና እኛ ግን በራሳችን ውስጥ ያለውን ነገር ማስተካከል አለብን። ህዝበ ኢትዮጵያ የተባለው ይሄ ነው፣ ሌላ ትርጉም የለውም። የሆነ የዚህ ብሔር መጣሪያ የዛ ብሔር መጣሪያ ምናምን አይደለም። እግዚአብሔር የሰጠው የኢትዮጵያ ዴፊኒሽን ህዝብና አህዛብ አንድ ሆነው በፊቱ ሲሰግዱ የሴም የካም የያፌት ትውልዶች በፊቱ ሲሰግዱ እንደሆነ ይሄን ይገልጽልናል ማለት ነው። በአንድነት ከሴም ትውልድም ተወልዶ ኢትዮጵያዊ ይባላል ማለት ነው። ከያፌት ትውልድም መጥቶ ኢትዮጵያዊ መሆን ይቻላል ማለት ነው። ከካም ትውልድም ኢትዮጵያዊ መሆን ይቻላል ማለት ነው። እነኚህ ለእግዚአብሔር ሲሰግዱ በምድር ላይ የእግዚአብሔር መንግስት የሆነችው ኢትዮጵያ ተገለጠች ይባላል ማለት ነው። ከኢትዮጵያዊነት ጋር የማይያያዝ ኢትዮጵያ የለም። የኤደን ገነትን ብትሉ የተስፋይቱ ምድርን ብትሉ በመልከ ጼዴቅ በኩል በጽዮን ተራራ በኩል ጽዮንም ብትሉ እንዲሁም ጌታ ራሱ የገለጻት የእግዚአብሔር መንግስት በቅዱስ ዳዊት አነጋገር በዚህ በመዝሙሩ ውስጥ በቅኔ በተገለጸችው መሰረት ያቺ ኢትዮጵያ መላልሳ የመጣች የምትነግረን ኢትዮጵያዊነት እንደሆነች ነው። ከዚህ ውጪ ኢትዮጵያዊነትን በሚዋጋ መልኩ የሚነሱ ወይንም የሚፈጠሩ የአንድነት አነሳሶች ወይም የአንድነት ሙከራዎች በሙሉ የእንግሊዝን የዩናይትድ ኪንግደም ኦፍ ጋድ ሙከራ ጨምሮ ማለት ነው። ዩናይትድ ኪንግደም የምትለው ኦፍ ጋድ የሚለውን ፍለፊት መናገር ስለሚፈሩ ነው እንጂ አባባላቸው እንደዛ ነው። ዩናይትድ ኪንግደም ኦፍ ጋድ ነው እና ይሄ ሁሉ የኢትዮጵያዊነት ሃይ ኮፒ ነው ማለት ነው። በሁለት ቢላዋ የሚበሉበት አካሄድ ነው። ኦሪጂናል አይደለም፣ ፌክ ነው። ኦሪጂናሉ ሌላ ነው። እኛ ኦሪጂናሉን ነው መያዝ ያለብን። ወደዚህ የሚመጣ ካለ በጣም ጥሩ ነው፣ የማይመጣ ደግሞ መልካም እድል ይሁንለት። ይሄ ነው እንግዲህ በጣም ከረጅም ባጭሩ ወይንም ከሰፊው በጥቂቱ የእግዚአብሔር መንግስት የሚለውን ከዩቶፒያን ስተዲስ ፐርስፔክቲቭ በዚህ መልክ ነው መረዳት ያለብን። ለዛሬ ጨርሻለሁ። ይሄንን እንግዲህ አስተሳሰብ ምንድነው ቅድም እንዳልኳችሁ ይዞ መቀመጥ ሳይሆን በሆነ መልክ መግለጽ ያስፈልጋል። ውስጣችንን በመጀመሪያ ምሉእ ማድረግ በእንደዚህ አይነት ዕውቀቶች፣ ከዛ በኋላ ግን በየመክሊታችን መግለጥና ሐሰቶችን መጋፈጥ ያስፈልጋል ማለት ነው። በየቋንቋው፣ በየፊልሙ፣ በየግጥሙ እንዲሁም ለሀገር ጠንቅ የሆኑ ለኢትዮጵያዊነት ጠንቅ የሆኑ አሰራሮችን በየሙያው በመዋጋትም በኩል የእግዚአብሔር መንግስት መገለጥ አለባት። የዲያብሎስን ሐሰት ያፈራርስ ዘንድ የእግዚአብሔር ልጅ ተገለጠ ስለሚል ማለት ነው። ወይንም የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ስለሚል የዲያብሎስን ሐሰት የዲያብሎስን ስራ ማፍረስ ይጠበቅብናል በምንችለው አቅም ማለት ነው። ሁላችንም እጃችን ላይ በትረ ስልጣን አለ። እንደየአቅማችን እንደየመክሊታችን ያ ነው የእግዚአብሔር መንግስት ማለት የሚለውን ማስመር ፈልጋለሁ። የአንድ ገጽ ማስታወሻዎችና ዋቢዎች ቴሌግራም ቻናሌ ላይ አስቀምጣለሁ። ሊንኩ ከታች ዲስክሪፕሽን ቦክስ ውስጥ አለ፣ ኮሜንት ሴክሽንም ላይ አለ። እየገባችሁ ተከታተሉ። መልካም ሳምንት ይሁንላችሁ። ቸር ይግጠመን። ቀጣይ ሳምንት 5ኛዋን ዩቶፒያ እናያለን። ቸር ሰንብቱ።